አንተ ከዚህ በኋላ እንዳትመጣ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን። ምትረብሽ ከሆነ አለንጋ ምናምን አለ። በዱርዬነት ዘመን ካተረፍካቸው ምሩሾች በላይ ኡስታዝ የሰጠህ ምርሽ ይበልጣል ምናምን። የት ሰፈር ተወለድክ? እንዴት ነው አስተዳደግ? ከእድሜ ግማሹን ዓመታት ቁርአን ለማክተም የፈጀብኝ አለም ነሽረህ ለከ ሰድረክን አለም ተሽከረከረች ብዬም እስከመባረር ደርሻለሁ። እድል ነው ባይዘው ዋዋዋው ከዋር ለሚለው ቁርአኑ የሆነ ዋር የሆነ ጓደኛ ምናምን ይኖራል። እስቲ አስታውሰኝ። ያንተ ተጽዕኖ ማይታይበት ጓደኝነት ነው ማይሆን ጓደኝነት ለኔ። አንተ ረባሽ ነህ፣ ሰላታችን ተበጠበጠ፣ ህፃናት ለምን ታወጣላችሁ ብለው የሚናገሩ ሰዎች አሉ። ራስህ ያባረርካውን ህፃን ልጅ ወይም ወጣት ድጋሚ በቁጥባ ትጠራዋለህ። ኡስታዞቻችን አዲስ አበባ ላይ እየለጠለጡ ምናምን እየገረፉ እየተነጠል እያልክ ልጥልጥ ቢሉህ ልጥልጥ ነው እንዴ? ከዚህ ነገር ተምሮ ቀጥለጥ ብሎ ይቀራል። ለቁርአን የከፈልኩት መስዋዕትነት ልለው የምችለው እኔ የኡስታዙ ሁላል ምን ይሄ ነገር ተመልሶ ይገባል ይሉሃል። አይፈቅዱልህም ተውባ እንድታረግ። በሚኒስከርትና ምናምን በጡት ማስያዣ ምናምን የሚመናደሉ ሴቶችን በማየት አይምሯችን እየነፈጨለ ነው። የሰው ሪያክሽን እንዴት ነው? ኡስታዝ ካስማሰ የሚል ቅጽል ስም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተለመደው በሙባረክ ፖድካስት ዛሬም ሳምንታችንን ጠብቀን ተገኝተናል። ዛሬ ደግሞ ለየት ያለ እንግዳ ይዤላችሁ መጥቻለሁ። ከዚህ ቀደሙ ማለት ነው። ከዚህ ቀደሙ የተለየ ነቢል ኸይረዲንን ይዤላችሁ መጥቻለሁ። ወይ ደግሞ በቲክቶክ ስሙ ናቫስ በሚል ይታወቃል። ብዙዎቻችሁ ታውቁታላችሁ። ናቫስ ስለመጣህ በጣም ደስ ብሎኛል። ጥሬን አክብረ። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ። መርሐባ። ስለዚህ እዚህ መድረክ ላይ ጥሩ ጥሩ ነገሮች እናወራለን ብዬ አስባለሁ። በፊት የተለየ ብዙ ሰዎችን ትምህርት ሊሰጥ የሚችል በደንብ ጥሩ ሀሳቦችን በደንብ እናነሳለን ቢዝኒላሂ ከሪም። በተለይ ደግሞ በህይወት ተሞክሮ ያሳለፍካቸውን ነገሮች በደንብ እናነሳለን። እስቲ በምትገባበት ኢንትሮ ገብተህ ራስን አስተዋውቅልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን። ወይስ ጅላስ የግል ዶክተር እንቀጥለው እንዴ? እንደፈለክ። መርሐባ። እሺ፣ ነቢል እባላለሁ። በቃ ምንም አይደለሁም። በቲክቶክ ስሜ ያው ናቫስ ሰው የአራዳ ልጅ የሚለውን ትልቅ የክብር ስም ማይመጥነኝን የክብር ስም ሰጥቶኝ አንዳንድ ሀዲሶችን እያስተላለፍኩ ነው። ያው ለእኔ አይገባኝም ብዬ ስለማስቡ ለእኔ የአራዳ ልጆች ሰሃቦች ናቸው። ለዛ ነው። እና አሁን ላይ ያ ስብና የለም ብዬ ነው ማስቡ። የአራዳ ልጅ የሚለው ስብና ከዛ አንጻር። እስቲ ስለ አስተዳደግ እንጀምር። የት ሰፈር ተወለድክ? እንዴት ነው አስተዳደግ? ልጅነትህ እንዴት ነው? ትውልድና እድገቴ ያው እዚህ ኮልፌ ቀራኒዮ የሚባለው ክፍለ ከተማ ውስጥ ነው የተወለድኩት። ያደግኩት ወታደር ሰፈር የሚባል ሰፈር ውስጥ ነው። የተወለድኩትም ከዛው አይወጣም። ያው ብቻ ኮልፌ ቀራኒዮ ሰርከስ ከኮልፌ ቀራኒዮ ሰርክል እዛ ወታደር ሰፈር ነው ተወልጄ ያደግኩት። ትምህርትም ያው እዚሁ ነው እና ግን ጥሩ አልነበርኩም ትምህርትም ላይ ቂራአትም ላይ። በዛ መልክ ነው ያደግኩት ምናምን እንደዛ ነው። ትምህርት እስቲ የልጅነት ጊዜ እንዴት ነበር? ጥሩ እዛ ኮልፌ አካባቢ በደንብ ትምህርት ያን ያህል የሆነ ጎበዝ የሚባል አይነት ተማሪ አይደለሁም። ያው እዛው ረቢ የሚባል ትምህርት ቤት አለ። ረቢ እዛ ነው የተማርኩት እና የትምህርት ጊዜም የቂራት ጊዜም ጥሩ አልነበር። ምን አይነት ተማሪ ነበር? ስለ ሰነፍም በጣም ሰነፍም አስቸጋሪም አይነት ተማሪ ነበርኩ መሰለኝ። ያው ሰው የሚለኝ ነው ክፍል የሚቀጣ ምናምን እንደዛ አይነት ተማሪ ነበርኩ እና ጥሩ አልነበርኩም ትምህርት ላይ። ችሌ ላይ ፎርሻናል እንደማንኛውም ኢትዮጵያ። አጋጣሚ እስቲ ትምህርት ቤት ማድረሰው በትምህርት ቤት ልጅ ሆነን ያው በጣም በጣም ዋር የሆኑ ገጠመኞች አሉ። እስቲ የምታስታውሳለህ? ትምህርት ህይወት ላይ እንደዚህ አይነት አጋጣሚ ራሱ አለኝ ብለሃል። ትምህርት ካለመማር አኳያ ስለ አብዛኛውን ጊዜ ክላስ ከማይገቡ ተማሪዎች ውስጥ ምናምን ያው አሁን ላይ ደርሰህ ደግሞ ይቆጫል። ልክ አልነበረም ያኔ እየሆነ የነበረው ነገር እንጂ ትምህርት ህይወት ላይ ያው የትኛውም ተማሪ ዲዛ ለቅሞ ምናምን እንደሚማረው አይነት የትምህርት አይነት ነው የተማርኩት እንጂ ምንም ለየት ያለ ማወራው ይሄ ለሚዲያም ማቀርበው አይነት አጋጣሚ የለኝም። ቂራአትስ ኮልፌ እንግዲህ በደንብ
ሙስሊሙን በደንብ እንቅስቃሴ የሚያደርግበት ነው። በልጅነት ደግሞ ብዙ እንትን በቃ ሂድ ወደ መስጂድ ቅራ የመስጂድ የሆነ እንትን አለው። እንደዛ አይነት ኢንቫይሮንመንት አልነበረ። እንደዛ አይነት የቂራት ባህሉ በጣም ምርጥ የሆነበት ሰፈር ላይ ነው ያደግነው። በተለይ እኔ በሁለቱ ኡስታዝ ነው የቀራሁት ቁርአን ለማክተም የሆኑ ከእድሜ ግማሹን ዓመታት ቁርአን ለማክተም የፈጀብኝ በጣም በቃ ትምህርትም ቁርአንም ላይ ትንሽ አስቸጋሪ የነበረ ጊዜ ነው። መቼ ነው ያከተምኩት? በጣም ቅርብ ጊዜ አሁን ማለት ይሄ በነዘር አንብቦ ይሄ ማንበብን ማለት ነው። ቁርአንን ማንበብን ሁላችንም ቀርተናል ብዬ ስለማላስብ ተፍሲሩን ሳናቀው ሸምድደናል ነው። ግን ቂራት ረጅም ዓመት ወስዶብኛል በሁለት ኡስታዝ። ለዛው አለም ነሽራህ ለከ ሰድረክን አለም ተሽከረከረች ብዬም እስከመባረር ደርሻለሁ። ቁርአን በጣም ይሄ ከማይገባቸው ለዛም ነው በሁለት ኡስታዝ ቀራ የነበረው እና ዝም አሁን በተለይ አሁን መድረሳ አካባቢ እንዲህ በጀማ መድረሳ አሁን እንኳን ብዙም ያለ አይመስለኝም። በጀማ ነው አሁን በቃ ቤት ድረስ ኡስታዝ ይቀጠረልሃል። ስልክህ ኡስታዝ ግን ሰብሰብ ብለህ ነው እንትን የምትለው። ከዛ የምትረብሽ ከሆነ አለንጋ ምናምን አለ። አለንጋውን ፍራቻ ምናምን እንደዛ የለም አለ። በጣም እየተገረፍክ ነው። በዱርዬነት ዘመን ካተረፍካቸው ምሩሾች በላይ ኡስታዝ የሰጠህ ምርሽ ይበልጣል ምናምን በጣም ከመገረፍ በጣም አይደለም። ለዛም ሁለት ኡስታዝ አለኝ አልኩህ እኮ ሁለት ኡስታዝ የኖረኝ በጣም በአንዱ ኡስታዝ ሊወጣኝ ስላልቻለ ነው። ማለት አንዱ ኡስታዝ ፋዘሬ ነው፣ አባቴ ናቸው። ቁርአንን የጀመርኩት በአባቴ ነው ቂራትን። ግን አልሆነም ማለት ታናናሽ ወንድሞች አሉኝ በየተራ ነው እያለፉኝ የሄዱት። ማለት ቁርአን ስትጀምር ከታናናሽ ወንድሞቼ ቀድሜ ነው ቁርአን የጀመርኩት። በስቴፕ እያለፉኝ ነው የሄዱት። ይደርሱብኛል፣ በቃ አብረው ይቅሩ ይባላል። አብረን መቅራት እንጀምራለን። ይሄማ ይጎትታል ይባልና ደግሞ እሱ ያልፋል፣ አንዱ ደግሞ ይመጣል ከዛ ምናምን። ግን አሁን ላይ ስረዳው የኢንተረስት ጉዳይ ነው። ይሄ ውስጥህ ቁርአን ስትፈልገው ነው የሚፈልግህ። ገብቶሃል? ለጨዋታ የነበረኝ ፍላጎት ነው እንደዛ ሊሆን የቻለው። ስለ ጨዋታም ያበዛ አይነት ህፃን አለ አይደል? እንደዛ አይነት ልጅ ስለነበርኩ ነው። ጨዋታ ውድ ስለነበረ ቁርአኑ ላይ ትኩረት ስለማላረግ ነበር የማይገባኝ። ግን ቀርበህ ስታነበው ደግሞ ቁርአኑ የያዘው ነገር በቃ አለ አይደል? እስከ የሆነ ሰዓት ይዞሃል። ከዛ በኋላ ግን ስለ ማንበቡ ነው። አሁንም እየነገርኩ ያለሁት ስለ ማንበቡ ነው። ወደ ተፍሲሩ ምናምን ትገባለህ እኮ። አሁን እኔ ተፍሲር እየቀራው ባይሆንም አንዳንዴ የአማርኛ የቁርአን ተፍሲሮችን ትከፍትና ምን ለማለት ፈልጎ ነው ምናምን የሚለውን አይዲያውን የቁርአኑን አይዲያ ስትሾፈው በቃ ቁርአን ባለመቅራት ደግሞ ትጸጸታለህ። በጣም በቃ መቅራት ነበረብኝ። ይሄ ሂፍዙላ በቃ ከነዘር አልፌ ሂፍዙኑላ በቀራሁት የምትልበት ሲቹዌሽን ውስጥ ትገባለህ። በቃ የቁርአኑን ትርጉም ስታውቀው አሁን ትቆጫለህ። እድል ነው ባይዘው እድል ነው ሲመሰጠት ነው መሰጠት ነው። አሁንም እንደዛ ነው። አላህ የተሻለ ነገር ሲያዘጋጅ እስካሁን ድረስ ወልድ ያደርጋል። እና ቁርአኑን የሚያውቁ ሰዎች ናቸው፣ ቁርአኑን ሙሉ ትርጉሙ የገባቸው ሰዎች ናቸው ሪል የሆነ ህይወትን የመሩ ያሉት ብዬ ነው ማስበው እኔ። ማለት ለህይወትህ የሆነ በቃ አለ ህይወትህን በስታይል ሰካ አድርጎ የሚያልፍልህ አይነት እንትኖች ማውጫ የመጽሐፍ ማውጫ አለ አይደል? ህይወትህ ላይ እንደዛ ነው። በቃ የፈለግከው ነገር እዛ ላይ አለ። ከማውጫው እያየህ ይሄትኛው ለኔ ላይፍ ይሆናል ፔጅ ይሄን ባረገው ምናምን የምትልበት የህይወት መመሪያ ነው ላወቀበት ሰው። እና እድለኞች ማለት ቁርአኑን የሚኖሩ ሰዎች፣ ቁርአኑን የሚያውቁት ሰዎች ናቸው ብዬ ነው ማስበው። አላህ ቁርአን ያሳውቅ። አሚን ያ ረብ። ኦኬ። ስለዚህ አስተዳደግህ እንዲህ ነበር? አስተዳደግህ እንደዚህ ነበር። በአስተዳደግህ ላይ ስታድግ ጓደኛ፣ ጥሩ ጓደኛ ወይ ደግሞ መጥፎ ጓደኛ የምታስታውሰው ይሄ ሰው እኮ እንደዚህ ቢኮዝ ቁርአን ቤትም ይሁን አይደል ትምህርት ቤትም ቢሆን ጓደኞች ነበሩ እናስታውሳቸው። በተለይ በልጅነት ምናምን የሆነ ዋር የሆነ ጓደኛ ምናምን ይኖራል። እስቲ አስታውሰኝ። ምናልባት እኔ ነኝ መሰለኝ ይሄ ዋር የሚባለው ጓደኛ። ሌላው ላይ እንዴት መሰለ፣ አንዳንዴ ትሄድና ጓደኛህን ልጠራው የሰው ቤት የጓደኛህ ቤት ትሄድና
እነሱ ተኝተዋል እና በኋላ ሲነሱ ትመጣለህ ምትባል አይነት ጓደኛ አለ። ልጃቸው ከአንተ ጋር እንዲሆን ካለመፈለግ አንፃር በቃ አንኳክተህ ጓደኛህን ልጠራው ነው ሄድከው። አንተ ጓደኛህ እንዳልተኛ ታውቃለህ፣ ድምፁን እየሰማኸው ነው። የለም ተኝተዋል በኋላ ይመጣል ምናምን ትባላለህ። ልክ እግርህ ከዛ ግቢም ሳይወጣ አንተ ከዚህ ልጅ ጋር አርተዋል አልተባልክም ምናምን የሚባሉ አይነት ልጆች አለ። እንደዛ አይነት አስተዳደግ ነው። አሁን እንዴት መሰለ፣ አሁን ጓደኝነትን ረሱል ሰለላሁ ዐለይሂ ወሰለም እንዴት ገለጹት መሰለ? ጥሩ ጓደኛ ማለት እንደ ጥሩ ጓደኛ ማለት እንደ ከጥሩ ጓደኛ ጋር የሚውል ሰው ከሽቶ ነጋዴ ጋር እንደዋለ ነው አሉ። እና ከሽቶ ነጋዴ የዋለ ሰው ወይ ሽቶ ይገዛል፣ ወይ ሽቶ ሻጩ ሽቶ ይቀበዋል፣ ወይ ጥሩ መዓዛ ይደርሰዋል ነው። ከጥሩ ሰው ጋር የሚውል ሰው ምሳሌው ይሄ ነው። ከመጥፎ ጓደኛ ጋር ያለው ወይ የሚውል ሰው ደግሞ ላይክ እንደ ወናፍ ነፊ ነው ብለዋልና እሳቱ ይለበልበሃል፣ ጭሶ አለ ምናምን። ያንቺን ነገር ሁሉም ያ ኮንሰፕት ሁሉም ጋር አለ፣ ሁሉም ወላጅም በለው ሁሉም ሰው ጋር አለና ያን ይዝና ይሄ አሁን መጥፎ የሚባለው ጓደኛ ችፍ ይባለው አይ ነው እኮ። አሁን ስህተቱ እዚህ ጋር ነው የሚፈጠረው። ረሱል ሰለላሁ ዐለይሂ ወሰለም ለራሱ የወደደውን ለወንድሙ አልወደደም ያሉት ሐዲስ እዚህ ጋር መረሳት የለበትም። ስለ እሱ መጥፎ ጓደኛ ስለሆነ ዞር አታደርገውም። ለራሱ የወደድከውን ነገር ለእሱ ትወድለታለህና ታቀርበዋለህ ነው በቻልከው መጠን። አንተ ጥሩ ነኝ ብለህ የምታስብ ከሆነ ወደ አንተ አክላቅ እንዲመጣ እሱን መሳቡ ይሻላል ከመግፋት ይልቅ። እና ተገፋፍተንም ነው ብዙ ሰዎችን ያጣ ነው፣ ብዙ ሰዎችንም ወደማይሆን ቦታ ይገፋ ነው እኛው ራሳችንን ብዬ ነው ማስበው። እና ጓደኝነት ይሄ ነው። እና እንደ አይነት ጓደኝነት ነው የነበረኝ። እኔ ነኝ አስቸጋሪው መሰለኝ ምናምን። ጥሩ ጓደኞች ነው ያሉኝ ብዬ ነው ማስበው። መጥፎም ካለው እኔ የነበርኩ መጥፎ ብዬ ነው ማስበው። ጥሩ ጓደኛ ይሄ አሁን ደግሞ አንተ ጥሩ ጓደኛ ኤክስፕረስ የምታደርግበት መንገድ አለ። ዶክተሬ ነው ዶክተር በቃ ከዶክተሩ ሌላ ምሳሌ አለ ብለሃል። ዶክተሬ ማለት እንዴት መሰለህ? በቃ የጥሩ ጓደኛ ምሳሌ ነው እሱ ለኔ። እና ቪዲዮ ቫይራል የወጣበትም ምክንያት ያው ነው። ፊታችን ላይ ይነበብ ነበር ጓደኝነታችን። እና ምንም ማስመሰል የለውም። በቃ ቪዲዮን ስንቀርጸው ኮንተንት ተፈጥሮለት ተጽፎ ምናምን አይደለም የተቀረጽ ነው። የሆነ ጀበና ቡና ጋር ተቀምጠን ምናምን የተቀረጸ ቪዲዮ ነው። እና የልባችን እውነት ነው የተናገርነው። ዶክተሬ ነው ከምርም። እንዴት መሰለ? በቃ እንዳልኩ ያእሙሩነ ቢልማዕሩፍ ወየንሀውነ አኒል ሙንከር። በቃ መጥፎ ቦታ ስትሄድ ተው የሚልህ፣ ጥሩ ነገር ስትሰራ ብራቮ የሚልህ። ግን አንዳንዴ ለራሳቸውም እዛ ስብዕና ላይ ላይገኙ ይችላሉ እኮ አንዳንድ ጓደኞቻችን አሉ ማለት አንተን ግን ከዛ ነገር ከአንተ ከለር ጋር አይሄድም ነው የሚባለው። አንዳንድ ጓደኛህን የሆነ ልብስ ሲለብስ አይተኸው ይሄ ልብስ እኮ ከአንተ ጋር አይሄድም ትለዋለህ። ከሱ ጋር ያው የእሱን የአለባበስ ሙድ ስለምታውቀው ይሄ ከአንተ ጋር አይሄድም፣ ይሄ ከአንተ ጋር አይሄድም። እሱ ቡትቶ ለብሶ ነው የምልህ እኮ ማይሆን በቃ ወጣ ያለ አለባበስ ለብሰው እንደዚህ የሚሉ ሰዎች እና ዶክተሮች ማለት እነሱ ናቸው ብዬ ነው ማለት። ብዙ ሰው ያክማሉ ብለኝ በጣም ብዙ ፔሸንቶች አሉት። እንዴት መሰለ? ሁላችንም እኮ ዶክተር አለን። ለዛም ነው አሁን ከ5000 ምናምን ሰው በላይ ሁሉም ዶክተሩን ያሾፈን በዛ ድምፅ ሁሉም የራሱን ዶክተር ማውጣት ጀመረ። ያቺን ሳውንድ እየተጠቀሙ እና ለሁሉም የራሱ ዶክተር አለው። ለሁሉም የራሱ ዶክተር አለው። ዶክተርህን ያው የዶክተር ሁኔታ ቢለያይም ያው ከአንገት በላይ ስፔሻሊስት ይሆናል ምናምን ይለያያል። ወጣ ያለ ነገር ስለሆነ ነው ማለት ወጣ ያለ ማለት ምን ካለን አሁን ነባራዊ ሁኔታ አንግል በቃ ዶክተር ብለህ የምታስበው ያክማል። ሕክምና ያስፈልገናል። ከዲኑ አኳያ ነው። ሕክምና ያስፈልገናል። ሕክምና ለሁሉም ሰው ያስፈልጋል። እንደውም ዛሂሩ ሁላችንም በሽተኛ ጀሰዱ ምናምን ብዙ ዶክተሮች አሉ። የሚያስፈልገን ዋና የቀልብ ዶክተር ነው የሚያስፈልገን። የቀልብ ዶክተር ነው የሚያስፈልገን። በቃ ዶክተር ነው ብለህ ተቀብለህ ይሄ ሰው ለኔ ነው አካባቢ ፖዚቲቭ ነው ይቀበለኛል፣ ጥሩ ጓደኛ ነው። ቅድም እንዳልከው ሽቶን እንትን የሚል አይነት ከሱ የሆነ ሽታን ይዘህ የምትሄድበት አይነት ሰው ነው። ደግሞ ቪዲዮ ደግሞ ኢምፕሬሲቭ ነው ማለት የሆነ ነገር መቼም እኔ በእንትን እንደ እንትን የሚይዘው ነገር ምንድን ነው
እንትን ስትለው አሁን እንደዚህ አይነት ቪዲዮዎች ሲሰሩ በጣም ብዙ ሰው ጋር የሚደርሰው መልእክት የሆነ የውስጥ ነው እንጂ ዝግጅት የተደረገባቸው ነገሮች እኮ ብዙም ስኬታማ አይሆኑም። ተዘጋጅተህ ምናምን አይሆኑም፣ ጭራሽ አይደርስም። ልብ የሚደርሰው ከልብ የልብ እውነት ይደርሳል። የሰው ጋር የልብ እውነት ነው ቶሎ የሚደርሰው እና እውነት ሪል የሆነ ነገር ስላወራን የደረሰልን እንጂ እንደ ኮንተንት ተዘጋጅተን ምናምን ያቀረብነው ነገር አይደለም። በቃ ዶክተሬ የምርም ዶክተሬ ነው። በዚህ አጋጣሚ ምናምን ቴንኪዩ ዶክተሬ ለማለት ፈልጋለሁ። ቴንኪዩ ዶክተር፣ ማሻአላ በጣም ምርጥ ዶክተር ነው ያለኝ። በጣም ነው የምንተካከመው። ስለ እሱ ብቻ አይደለም የኔ ዶክተር፣ እኔም የሱ ዶክተር ነኝ ብዬ ስለማስብ ነው። እርስ በርስ ነው የምንተካከመው። የሆነ ሌላ ዶክተር እኮ አይመጣልህም። እርስ በርስ ከጀለስ ጋር እርስ በርስ ነው የምትተካከመው እና ሕክምናው በጣም የሆነ የሚያስፈልግ አይነት ሕክምና ነው። አንዳንዴ እንዴት መሰለህ ተገናኝተህ የምታወራው ጨዋታ እንደ ቀልድ የምትሰጣጣው ነገር ሕክምና ሊሆን ይችላል። ተረብ ራሱ ሕክምና ሊሆን ይችላል። ገብቶሃል? አንዳንዴ የሆነ ካለህበት ማይሆን ሙድ እንኳን የሚያወጣህ እኮ የሆነ አይነት እንትን ነው። ወይም አንተ ባለህ መጥፎ ማንነት ሊተችህ ወይም በዛ ሊነቁረህ የፈለገ ጓደኛ አክሞህ ነው ያለፈው። ክፍተትህን አይቶና በዛ ነገር ሲነቁረህ ወይም ሲተችህ ይሄ ነገር እንደዚህ ነው ማለት ነው የሚለውን አስተሳሰብ ታስባለህ። እና ያም ሕክምና ነው ለኔ። ስድብም ሕክምና የሚሆንባቸው ሁኔታዎች አሉ። እንዳወሳሰድ ነው። የኮታውን ካወቅከው፣ የራስህን ኮታ ካወቅከው ስድብም ሕክምና ሊሆን የሚችልበት ሁኔታ አለ። እና ዶክተርነትን ሕክምናን ምናምን በዚህ መልክ ነው የምንረዳው እኛ ሰፈር። እና የግል ዶክተር ይመችል። ጀዛከላ። በዚሁ አጋጣሚ እናመሰግናለን። በጣም አመሰግናለሁ። ዶክተር በሚለው አይዲያ ዙሪያ አሁን ቅድም እንዳልነው መጥፎ ጓደኛ ምሳሌ ላይክ እንደ ወናፍ ነፊ ነው ብለን የገለጽነውን አይዲያ ለማስፋት ያህል መጥፎ ጓደኛ ማለት ለእኔ የራሱን አይዲያ ብቻ ሊጭንብህ የሚፈልግ ሰው ማለት ሼር ማትደራረግ ከሆነ የአንድ ሰው ተጽዕኖ ማለት የዛ ሰው ተጽዕኖ ብቻ ቅስ ላይክ ከምር ቤት እንሂድ ሲልህ አንተ ብቻ የምትሄድ ከሆነ እሱ አልባሌ ቦታ የሚገፋ ሲሆን ብቻ ያንተ ተጽዕኖ ማይታይበት ጓደኝነት ነው ማይሆን ጓደኝነት ለኔ እንጂ እንትናን አበላሸው የሚለው ፍልስፍና አይገባኝም። እኔ ማለት ሁላችንም አይምሮ የተሰጠን አቅል የተሰጠን እንድናስብበት ነውና ዛሬ ማይሆን አልባሌ ቦታ ሊወስደኝ ይችላል። ነገ ደግሞ እኔ መስጊድ አላመጣው የሆነ የራሴ አይምሮ ምናምን ተጠቅመህ እኮ ታረጋዋለህ። እና እሱ ደግሞ የሆነ እኔ አልባሌ ቦታ መወስደው ከሆነ ነገ የተሻለ ቦታ ደግሞ ይወስደኛል። እና በጓደኝነት ዓለም ውስጥ አይጠቅምም የሚባል ጓደኛ የለም። አሁን ካልኩህ ውጪ የራሱን ርዕዮተ ዓለም ብቻ ሊጭንብህ ከሚፈልግ ሰው ውጪ ማይጠቅም ግንኙነት ወይም ማይጠቅም ጓደኝነት የለም ብዬ ነው የማስበው። መጫን የለብህም። በጣም ሊጭንብህም ከሞከረ በጣም ማይሆን ሰው ማለት አካባቢ መራቅ አለብህ እንጂ አንተን ሌላ ጓደኛ የለም። መጥፎ ቦታ ወስዶ እና መስጂድ እንሂድ ስትለው ሂድ አይነት የሚልህ ከሆነ ከዚህ መራቅ አለብህ። ጥፋት የሚገርም መልእክት ነው። ማሻአላ። አሁን ምን ላይ ነው ያለው? እስቲ ማለት አሁን የምናያቸው አንዳንድ ነገሮች አሉ። ቅድምም አንስተህልኛል። ቁርአኑም ምኑም አሁን የገባኝ በፊት እንደዚህ መድረሳ ላይ ምናምን በጣም በፕሬዠር ራሱ ተጭኖ ቤተሰብ ምናምን ኡስታዝ ምናምን ብሎ እንትን ያልከው ነገር አሁን ደግሞ አላህ አንዳንድ ነገር አዘጋጅቶ ከአላህ ጋር መነጋገር ስትጀምር ደግሞ አዲስ ለውጥ የሚሆነው። እስቲ አሁን ያለህበትን ሁኔታ አሁን እንዴት መሰለህ? አንዳንድ ነገሮች ራሱ ቢኖሩ ወደፊትስ ምንድን ነው መሆንስ ያለበት ነገር ምንድን ነው? እንዴት መሰለህ? ከመጀመሪያው ልጀምርልህና የሆነ ማይሆን የልጅነት አመጣጥ ነው የመጣ ነው። ማይሆን ስልህ በኡስታዞቻችንም በኩል በለው በአስተማሪዎቻችን የተበላናቸው ልጅነቶች አሉ። በተለይ በመስጊድ ውስጥ ከመስጊድ ባለን ግንኙነት ውስጥ ከመስጊድ ተባረን ነው የሚለው ሊገልጸው ይችላል እንጂ ከመስጊድ መውጣት ምንፈልግ አይነት ሰዎች አልነበርንም። ከመስጊድ ተባረን ነው ስልህ ልጅ ሆነህ ልታጠፋ ትችላለህ።
ታጠፋለህም። ገብቶሃል? እና ልጅ ሆነ በምታጠፋባቸው ሰዓቶች ትልልቅ የሚባሉ ሰዎች አንተን ሊመልሱ የሚሞክሩበት አካሄድ ወይም ሂደት ልክ አልነበረም ብዬ ነው ማስበው። እና የዛ ነገር ገፈት ቀማሾች ነን ብዬ ነው ማስበው እኛ። ላይክ አሁን መስጊድ ውስጥ ስትገባ ልጆች አሉ እኮ አሁንም ድረስ አሉ ልጆች የሚሮጡ ውሃ የሚደፉ የሚላፉ ምናምን። እንደነዛ አይነት ልጅነቶችን እያሳለፍን ባለንበት ሁኔታ ላይ ልጆችን አታምጡ ምናምን የሚባሉ ደግሞ መስጊድ ውስጥ የሚያወሩ ደግሞ በየመስጊዱ የሚናደድ ፎቶ ነው የሚያወራ። በእንደዛ አይነት ሰዎች ከመስጊድ ወጣን ወጣቶች ነን። ልጅነታችን በዛ እና ግን ከመስጊድ ስንወጣ የተቀበሉን ከረምቡላ ቤቶች፣ ፑል ቤቶች፣ ጫት ቤቶች ናቸው። ለዛውም ጥሩ የሚባል አቀባበል ያደረጉልን። ገብተዋል። በራቸውን ክፍት አድርገው ነው የጠበቁን። የተለየ በጣም በቃ መስጊድ ይቀበለን ከነበረው ማህበረሰብ የተሻለ የተቀበሉን እዛ አሁን አልባሌ የሚባሉ ቦታዎች ላይ የተቀበሉን ሰዎች ናቸው። ጥሩ አቀባበል የተቀበሉን እና ያ ስህተት ነው ብዬ ነው ማስበው። አሁን ሁሉንም ስህተት እነዛ ሰዎችና እንትኑ ላይ እንትን ለመፍጠር መሞከሪያ አይደለም። የራሳችንም ስህተት እኮ ይኖራል። የራሱ አንድ እንትን አለው ነው። ገብተዋል። እና በዛ መልክ ከመስጊድ ወጣን እና ከዛ ደግሞ ስታድግ ደግሞ እዚሁ ጋር ቢኮዝ በጣም ጥሩ ቢሆን እኛም ቢሆን ከመስጊድ መባረሩን አይደለም። እዚህ ጋር አሁን አድማጮችም በደንብ ተመልካቾች ማለት ያለባቸው ትምህርት እንዲሆን ይረብሻሉ፣ ህጻናቶች ይረብሻሉ መስጂድ ውስጥ። አንተ ረባሽ ነህ፣ ሰላታችን ተበጠበጠ፣ ህጻናት ለምን ታወጣላችሁ ብለው የሚናገሩ ሰዎች አሉ። ልክ አይደሉም አይደለም፣ እነሱ ልክ ናቸው። ግን የሆነ መንገድ መፈጠር አለበት። ህፃኑ ወጥቶ ልጁ ወጥቶ የሚቀበለው እንዳልከው አሁን በተጨባጩ መበላሻ መንገድ እየሆኑ ነው ሀሳባችን። መበላሻ መንገድ ሆኗል። ያ ደግሞ እየተራመደ እያደገ በኋላ ለመመለስ በጣም ከባድ የሚሆንበታል። መፍትሄ ይቀመጥለት። አጋጣሚዎች እስቲ መፍትሄው እንዴት መሰለ? አንተ ከዚህ በኋላ እንዳትመጣ፣ አሁን ሳምንት ምናምን እንዳትመጡ ከዚህ መስጂድ ምናምን ማዕቀብ ይጣልብን ነበር። ትስቃለህ፣ ከጓደኛ ጋር ልትላፋ ትችላለህ። አሁን ለምሳሌ መሀላቸው የሚያስገቡ ትልልቅ ሰዎች እኮ አሉ። ለምሳሌ አንተና ጓደኛ ተቀብላ ተገብ ስትሰግዱ ልትላፉ ትችላላችሁ። ሱጁድ ላይ ልትስቁ ትችላላችሁ። ፋቲሃ ተቀርቶ ካለቀ በኋላ አሚናቸው የእናንተ ነው በደንብ የሚሰማው ምናምን። እና እነዚህን ጓደኛ ማቾች ለመለየት የሚሞክርበት ሁኔታ አሁን ጥሩ አይነት ምሳሌ እኮ ነው። አንዱን በአንተ የቀኝ ሳይድ፣ አንዱን በአንተ የግራ ሳይድ አድርገው እንደዛ አይነት መፍትሄዎች አሉ። ለምሳሌ መስጊዶች ላይ ብዙ ካዲሞች አሉ። የካዲሞቹ ግልጋሎት ግን ትልልቅ ሰዎችን መካድም። ገብቶሃል? ትልልቅ ሰው አቅላለሁ እኮ እና ራሱ መካደም አለበት። ካዲም ካስፈለገ የሚያስፈልገው እዛ ጋር ላሉ ልጆች ነው። ለራሳቸው ካዲም ያስፈልጋቸዋል። የሚረብሸውም ካዲም አትሆንም። ገብቶሃል? ራሱ ትሪት የሚያደርገው ሰው ቢያገኝ እና ይሄ እንደዚህ አይደለም በኩርኩም ምናምን አይደለም የሚሆን ነገር የለም በኩርኩም ይሄን በቃ ዲግ በማሳየት ነው። ይሄ ጥሩ ነው። ልጁን የማይቀጣበትን መንገድ መጥቶ መስጂድ ለምሳሌ በቃ አሁን ጩኸት እየጮኸነ ካስቸገረ ካዲሙ እንዳይጮህና ትሪት አድርጎ አባብሎ ምን የሆነውን ነገር ጠይቆ ምን እንደሆነ ጠይቆ አባብሎ ወደ መስጊድ የሚገባበትን ሁኔታ መፍጠር ነው እንጂ ከመስጊድ አባረኸው። አሁን ላይ ምን እንደውም እኮ ተቃራኒ ሆነና መሰበክ ተጀመረ። ከዛ ራስህ ያባረርከውን ህፃን ልጅ ወይም ወጣት ድጋሚ በቁጥባ ትጠራዋለህ። ገብቶሃል? ያባረርከው እኮ ራስህ ነህ። ከዛ ወደ መስጊድ ነው እንጂ አብዛኞቻችን ምንውለው ጫት ቤትና እንትን ቤት ነው ምናምን ብለህ ደግሞ የዛኔ እኮ ያባረርከው ራስህ ነህ። ገባህ? እና ከማባረር በፊት እዚሁ እያለ ትሪት አታረገው። ያኔ ከምናን ካለፈ በኋላ ዳዕዋ ከምታደርግለት አሁኑኑ አቅርበህ ትሪት ማድረግ ይሻላል ልጁን የሚለው እና ካዲም ለትልልቅ ሰዎች ሳይሆን የሚያስፈልገው ለህፃናቶቹ ነው። እኛ ትልልቁ ሰው ራሱን ይካድ። ስለዚህ እነዛ መስጂድ ውስጥ ከተባረሩት በመባረር ምክንያት ወተን ነው እንደዚህ ሆን ነው እንጂ መጥፎ ስብና ወይም መጥፎ ይሄ ዱርዬነት የሚባለውን ነገር ይሄ ቦዘኔ የሚባለውን አይነት ስብና ፈልገ ነው መርጠ ነው ወደ ነው የገባ ነው አይነት ነገር አይደለም። ምናልባት ደግሞ አንዳንዴ እንዴት መሰለህ
እዛም ከምናገኘው እውቀት በላይ ግን አስተምሮናል። እንዳልኩ አሁን ቅድም ስድብ እንኳን ሕክምና ሊሆን ይችላል ያልኩ ነገር አለ አይደል? መጥፎ ሁኔታም እንደዚሁ ህይወትህ ላይ ጥሩ ነገር ይፈጥራል። ምክንያቱም ከስህተቶች አይደል የምንማረው? ከስህተቶች ተሳስተን ነው ከስህተታችን ነው የምንታረመው። እና ከዛ አንጻር ሳየው ይሄ ቦዘኔነት ወይም ዱርዬነት ከሚባለው ህይወት ውስጥ በጣም ያገኘነው ጥሩ ነገር አለ። ገብቶሃል? አንዳንዴ ይሄ ዱርዬ የሚባለውን ማህበረሰብ ሰው ሊያገለው ይሞክራል ምናምን፣ እየተገፋ ነው እንደ ሌባ ነው የሚታየው ምናምን እንጂ በዛውም ልክ ጥሩ የሚባለው ማህበረሰብ ያ ነው። ይሄ ሌላው ጋር ማታየው ፍቅርና መተሳሰብ አለ። ትልቅ ሰውን የመርዳት ባህል አለ። አንተ እርጉዝ ሴት ወይ ምናምን እኮ ምናምን ልጅ የያዘ ሰው ምናምን ተሰልፈው እንኳን ስታይ ምናምን ቅድሚያ የሚሰጥህ እኮ እዛው ጋር ዱርዬ የምትለው ተራ አስከባሪና ቦዘኔ ያልከው ረዳት ነው ቅድሚያ ሰጥቶ ምናምን ሊካድምህ የሚችለው። እና አለው እኮ ሁሉም ጋር ጥሩ የራሱ ኳሊቲ አለ ሁሉም ጋር። እና ከዛ ህይወት ብዙ ነገር ተምረናል። ምናልባት እዛ መስጊድ ብንሆን ማናገኘውን እውቀት አግኝተናል ብዬ ነው ማስበው። ለምሳሌ ብዙ አይነት ሱሶች ከተራመዱ በኋላ ማታ የሆነች ታይም ነበረችን፣ ይሄ ንጽጽር ምናምን ሾፉባት ሰዓት ገብተዋል። አንዳንዴ መስጊዶች ውስጥ እንደሚደረገው አይነት ሙሃደራ ዱርዬ የሚባለው ማህበረሰብ ተሰብስቦ ያደርገዋል። ያን ሙሃደራ መስጊድ ውስጥ ከምታገኘው ሙሃደራ በላይ የሆነ ማህበረሰብ ውስጥ ገብተህ ቁጭ ብለህ ጀማ ውስጥ ገብተህ የምታገኘው ሙሃደራ የትየለሌ ነው። በቃ ጥሩ ጥሩ ትምህርቶችን ልታገኝ ትችላለህ። እና ከዛ አንጻር አይደለም የሚረዳው ሰው ይሄ ዱርዬ ብሎ ፈርጆታል። አንዴ የጀሃነም ሰው አድርጎ ስሎታል በቃ። እና እንደዛ ነው የሆነ ከይሄ አግኝተንበታል፣ ጥሩ ነገርም አግኝተንበታል። ላይፋችን ላይ መሳሳት የሌለብንም ስህተቶች ተሳስተናል ምናምን፣ ልክ ያልነበሩ ብዙ ነገሮችም ነበሩ። በዛውም ልክ ጥሩ ነገርም አግኝተናል ብዬ ነው ማስበው። አሁን ላይ ምን ላይ ነህ ላልከኝ ደግሞ ማለት ሙስሊም ነኝ። አሁን ላይ እስልምናን ማወቅ የሚፈልግ ገና የሆነ እንደሰለመ ሰው አለ አይደል? እስልምናን እየሞከረ እንዳለ ሰው አይነት ሰው ነኝ። ምንም አይነት እውቀት የለኝም፣ ግን የሆኑ ነገሮችን ማግኘት ፈልጋለሁ። አራግፈህ ትተህ ሰለመ ሰው በቃ ሁሉ ነገር ትቶ ማድረግ የሌለበትን ነገር አላህም ትቶለት እንደዛ የሚታገል አይነት ሰው አለ አይደል? እና ማላቃቸውን ነገሮች ለማወቅ ፍላጎት በቃ በጣም ኢንተረስትድ ነኝ፣ ማወቅ ፈልጋለሁ። እና ስገባ ያየሁት ነገር ሌላ በጣም ብዙ አላየሁም፣ ግን አሁን ባለችው በትንሿ ነገር እንኳን በጣም እስልምና ዩኒክ የሆነ ዲን ነው። በቃ የለም ተቆጥሮ ማያልቅ ራህመትን የሰጠን ጀሊሉ። የቅድሞ መገላለጽ የሚገርም ነው። ማውጫ ነው በቃ ስለ ራሴ የህይወት እንትን ስትፈልግ ፔጅ ነምበር ብለህ ህይወት ላይ ስለ ሁሉም ነገር አለ ትችላለህ እንዴ። ያንን ነገር ስደነባበር እኮ ነው ያእሙሩነ ቢልማዕሩፊ ወየንሀውነ አኒል ሙንከርን እንኳን ያገኘሁት። በዱርዬነት ዓለም ውስጥ እንኳን ለእኛ ርዕዮተ ዓለም የሚሆን እኮ አንቀጽ እኮ ነው ያገኘሁት ቁርአን በመክፈቴ ነው። ያእሙሩነ ቢልማዕሩፊ ወየንሀውነ አኒል ሙንከር፣ ወደ ጥሩ የሚመሩ ከመጥፎ የሚከለክሉ ነዋ። በቃ አገኘሁት እኮ ነው ጀለሴ የሆኑ አገኘሁት ያንን ሰው። ገብተዋል? ኢንተርፕሪቴሽኑ የሚገርም ነው። አዎ። እና ስለ ሁሉም ነገር አለ። ያቺን ነገር ካገኘው በኋላ ምንም ነገር አጣለሁ ብዬ አላስብም። ሁሉም ነገር ቁርአን ላይ የተዘጋ ነገር ነው። እና ማስተላለፍ የምፈልገው ደግሞ በዚሁ አጋጣሚ ከቁርአን አንውጣ። በቃ ስለ ቁርአንን እንኑረው። ቁርአንን ብንኖረው እርስ በርስ ምንም አይነት ቁርሾ አይኖርብንም ነበር። አንተ እንትና ነህ፣ አንተ እንደዚህ ነህ ምናምን አንባባልም ነበር። ወደ ቁርአን እንመለስ ነው ማለት የምፈልገው። እንደው መግረፍ መቀጥቀጥ ያለፍንበት ነው የሚለውን እንደዚህ ነው ያለፍነው። እና እንዴት መሰለ ኡስታዙ ሂሳቡን ከራሱ ጋር ይሰራዋል። ላይክ አሁን ኡስታዙ የመጣበት አመጣጥ አለ አይደል? ከክፍለ ሀገር ላይ ሆኖ የቀረው ይሄ ቆቆሎ ተማሪ እንደሚባለው በጣም ብዙ ስቃይ አይቶ ከቤተሰቦቹ ተለይቶ ብዙ ኪሎ ሜትር በእግሩ ሄዶ ነው ያን ኢልም ያገኘውና ያን ኢልም ሲሰጥህ አንተ በሱ መንገድ ባለማግኘትህ ይናደዳል ይሁን
ወይ ደግሞ እንደዛ አለመሆነ ያበሳጨዋል ምናምን እንደዛ ከዛ አንፃር ሂሳቡን ከዛ ነው የሚሰራው እነሱ ከከፈሉበት መስዋዕትነት አዲስ አበባ ነው የተገኘኸው መስዋዕትነት እንደዛ በቃ እንደዛ ነው ከተማ ላይ ሰዎች ሲያዩት ሞልፋጣ ልጅ ምናምን በፒዛ በበርገር ወይ ተጨማልቆ ወይም ደግሞ ባይጨማለቅ እንኳን በዛ ለቁርአኑ የሚሰጠው አረዳድና ቁርአኑን ራሱ ይዘው አያያዝ ምናምን ሊያናዳቸው ይችላል። አያናዳቸው እኮ አይደለም ልክ ነው እኮ ግን የሚመልሱበት አመላለስ ነው ልክ ያልሆነው። ልጁን ስለ አያያዙ የሚሰጡት ገለጻ ነው ልክ ያልሆነው። ገብቷል። አዲስ አበባ ነው የተገኘሁት እኔ የግድ ቁርአን ለመቅራት ቆሎ መብላት ላይጠበቅብኝ ይችላል። እነሱ እንደመጡት ብዙ ኪሎ ሜትር ሄጄ ቁርአንን መቅራት ግዴታ ላይሆንብኝ ይችላል። ለምሳሌ አሁን አንድ ኡስታዝ የነገሩኝን ነገር ልንገርህና ገጠመኝ ይውደው ነው እና እያስቀሩኝ ቁርአኑ አልገባኝም። ገርፈውኝ ሰልችተዋቸዋል። በቃ ሰልችቻቸዋለሁ። ገርፈውኝ ምንም በዱላም ሊይዘው አልቻልኩም። ግን ያልተረዱት ነገር በዱላ የባሰ እየጀዘብኩ ነው እንጂ የመጣሁት የባሰ ቁርአኑን ወደ ማስተካከል አልሄድኩም። ገባ የሆነ ታይም ላይ ዱላውን መረራቸውና አንድ ገጠመኛቸውን ነገሩኝ። በዚህ አጋጣሚ ገጠመኝ ነገርና እኔ አሉ ቂርአት ስቀራ ካጋጠመኝ ነገር አንዱ እኔ ቆሎ እየቆረጠምኩ ሩቅ ሄጄ ነው የቀራሁት። እንደውም አንዴ እንደዚህ ብለው ነገሩኝ። መስጊድ ውስጥ ይገቡና ኡስታዙ ማለት 3 ቀን ምናምን አልበሉ። አንዳንዴ ለቂርአት ይወጡና ቂርአት ከቀራህ በኋላ ነው እህል በየቤቱ ፍለጋ የምትዞረው መሰለኝ። እንደዛ ነው እንትን ያሉት የቀሩት። እና ቂርአት ከቀራህ በኋላ በየሰው ቤት እየሄድክ የሚበላ ነገር ታዋጣለህ። ሁሉም በየቤቱ ቤት ያፈራውን ይሰጣል። ያው ቤት ያፈራውን ስለ ቆሎ ነው የሚሰጥህ። ከዛ ዞራው አተው መተዋል። 3 ቀን 2 ቀን እንዳልበሉ ነገሩኝ። ምግብ አሁን ያን ሁሉ መስዋዕትነት እየከፈሉ ያሉት ለቂርአት እንደሆነ ሊነግሩኝ ነው የፈለጉት። እና 3 ቀን ምናምን 2 ቀን ምግብ አልበላሁም አሉ። ዙሁር ሰላት ደረሰና ዙሁር መስጂድ ቆምን አሉ። ከዛ ቆመን ቁርአን እየተቀራ እንትን እየተሰገደ ሱጁድ የምንወርድባት ከታች አንድ ፍሬ ቆሎ አየኋት እና እያሰብኩ ያለሁት ልክ ሱጁድ ስደርስ ያቺን ቆሎ እንዴት ላሳርጌ ልክተታት የሚለው ገብቷል። ለቁርአን አሁን ያን ሁሉ መስዋዕትነት ለቁርአን እየከፈሉ መሆኑን ሊያስረዱ። ከዛ ሩኩ ተወረደ። ሰሚ አላሁ ሊመን ሐሚዳ ሱጁድ ላይ ላሳርጋታለሁ ቆሎዋል። ገብቷል። እንደዚህ ሆነን ነው የቀራ ነው የሚለውን ነገር ሊያሾፉኝ ነው የፈለጉት። አንድ ፍሬ ቆሎ የግድ ታዲያ እኔ እኮ እንደዛ እኮ መሆን የለብኝም። እና ይሄን ታሪክ ሲነግሩኝ እኔ አልቻልኩም፣ ወደቅኩኝ በሳቅ። እሳቸው እኔን ለማስተማር ነው ያን ታሪክ የነገሩኝ። ለካ እኔ አልገባኝ። ድጋሚ በሱም ዱላ ይከተልሃል ልጥልጥ እንዴ ልጥልጥ ቢሉህ ልጥልጥ ነው እንዴ? ገብቷል። እና እሳቸው እኔን ለማስተማር ነው ያን ታሪክ የነገሩት። እኔን ግን እዚህ የሚያስቀኝ ነገር ነው የተከፈለውን የዒልም መስዋዕትነት ነው። አሁን ያን መስዋዕትነት እሳቸው ያውቁታል። በጣም በጥቃ የከፈሉትን ያ ነገር አሁን ለእሳቸው የሚያስቅ ነገር ወይም የሚያስቅ ታሪካቸው አይደለም። ከዚህ ነገር ተምሮ ቀጥለት ይቀራል። አዎ እኔ ግን ይሄ ምን ነው የአዲስ አበባ ልጅ አይደለም፣ ትልቅ ጨዋታ ነው። ሄጄ ይሄን ጨዋታ ይኸው ለአንተም ለጀለሶቼ ምስክ ነገር ድረስ ነው። ገብቷል። ለእኔ ኮሜዲ ነው ይሄ ነገር ስለማላውቀው። ሱጁድ ላይ ያለችን አንድ ፍሬ ቆሎ ማንሳት ምናምን የሚለውን ነገር ምን ያህል ቢርበው ነው ሰውየው የሚለውን ነገር ነው እኔ ገባ። እና እንደዛ አይነት መሳሳቶች ይገጥሙናል። ይሆነ ለዕልም ተመልካቾቻችንም እዚህ ጋር ምንድነው ለዕልም የሚከፈል መስዋዕትነት ጥሩ ነው። ባይዘው በጣም መስዋዕትነት ጥሩ ነው እኮ መስዋዕትነት እኮ አሁን ሁሉም ባለው ልክ ነው እኮ መስዋዕትነት የምትከፍል። ኡስታዞቻችን አዲስ አበባ ላይ አይደል? ኡስታዞቻችን አዲስ አበባ ላይ እየለጠለጡ ምናምን እየገረፉ እየተነጠልቁ እያልክ ያ ነው አሁን ለኔ መስዋዕትነት ያ ነው። ኡስታዝ የገረፈኝ ግር ለቁርአን የከፈልኩት መስዋዕትነት ልለው የምችለው እኔ ያው ኡስታዙ ዱላ ነው። ገብቷል። አሁን የሆነ ቲክቶክ ላይ እንደውም የሆነ ቪዲዮ አይተህ ከሆነ ወወወወ የሚለው ልጅ የሆነ አፍሪካ ሀገር ውስጥ እየለጠለጠው ነው ኡስታዙ እየቀራ ነው ልጁ ወወወ ይላል። ሰውየው ዱላ ይዟል። በቃ እሱ አሁን ቁርአኑን ትቶ
ከመጭመጭ ያንዱላ ጀርባዬ ላይ አሳረፈው የሚለውን ነገር ነው እየጠበቀ እና ስለዚህ ግን የሚያጣው ነገር አለ። የሚያጣው ነገር ቁርአኑን በኮንፊደንስ መቅራትን ያጣል እኮ እንዴ። አስበዋል? ቁርአኑ በጥሩ ተጅዊድ በጥሩ አቀራድ አይቀራም እኮ። ወወወው እኮ አይደለም የሚለው ቁርአኑ። አንድ ወው ነው ያለው እኮ ቁርአኑ። ወው ፈታ ወይ ወው ኪስራ ነው ያለው እኮ። ልጁ ወወው ብሎ ስታካርጎ ቀረ። አየህ ቁርአኑም ተበላሸ እኮ እዚህ ጋር በአንተ ዱላ መያዝ ምክንያት ገብቷል። እና እንደዛ ነው። ሌላው ደግሞ እንዴት መሰለ ደግሞ ከተወጣ በኋላ ከመስጊድ ቅድም እንዳልኩ ከመስጊድ ከተወጣ በኋላ የምትመለስበት ሲቹዌሽን አለ። ቅድም እንዳልኩ ትመጣለህ እኮ ከመስጊድ እኮ ርቀህ አትርቅም። በሳምንት ጁማን በለው ትመጣለህ ወይ በአመቱም ረመዳን ትመጣለህ። አላህ እንደዛ አድርገን አላህ ሰላትን በቃ ውስጣችን እንዲገባ ያድርግልን። አላህ መታደል ነው። መስጊድ መመላለስ በራሱ መታደል ነው። አላህ ሲወፍቅ እና ስትመለስ አለ አይደል ወደ መስጊድ ስትመለስ ለምሳሌ በረመዳን ስትመለስ ትልልቅ ሰጋጅ የምትላቸው ኡስታዞች የአንድ ወር ሙስሊሞች መምጣት ጀምረዋል የሚባለው ጨዋታ በጣም ከምጠላው ጨዋታ ውስጥ የሆነ ከምጠላቸው ወሬዎች አንዱ ነው። ገብቷል? የአንድ ወር ሙስሊሞች መምጣት ጀምረዋል መስጊዱ እየሞላ ነው ምናምን አይነት ጨዋታ። ረመዳንም ደግሞ ደርሷል። ረመዳንም ደርሷል በዚህ አጋጣሚ እና ረመዳን የለውጥ ምክንያት ቢሆንስ ስለ አሁን እኔ በረመዳን መስጊድ ገባዋ ይሄ አሁን እየመጣ ያለው ረመዳን የኔ የመለወጥ በቃ ምክንያቱ መንስኤ ሰበብ ቢሆንስ? ከዛ ደግሞ አንተ እስካሁን ስንት ረመዳኖችን አይተሃል? እንደዛ የምትለው ሰውዬ እስካሁን ባያቸው ረመዳኖች ውስጥ ሰርተኸው ማታውቀውን ኸይር ስራ ሊሰራ ይሆንስ የሚመጣው ጠቅልሎ በህይወት ዘመንህ ሰርተኸው ማታውቀውን ኢባዳ ሊሰራ ይሆናል የሆነ እየመጣ ያለው በአንድ ወር ውስጥ ምናን እስካሁን እድሜ ልክህን የሰራኸውን ኢባዳ በአንድ ወር ውስጥ ቀቅሎ የሚበላህን አይነት ኢባዳ ሊሰራስ ቢሆን የሚመጣው አንተ ራስህን እንደምንድን ያየኸው? ገብቶሃል? ሆነ ደረጃ መዳቢ አድርገህ ራስህን የአንድ ወር ሙስሊሞች ምናምን የለም ሁሉ አላህ ጋር ያለን ደረጃ የሚያውቀው አላህ ብቻ ነው። ገብቶሃል? ማንም አያውቅም። እና እኔ እዚህ ጋር ለተመልካቾቻችንም ብናወራው አንድ ሼክ አሉ ማለት ሰው ተውባ እንድታረግ አይፈቅድልህም። አንተ ወደ አላህ ትመለሳለህ ስትሰራ ነበር አንድ ላይል ይበቃሃል ወደ አላህ ለመመለስ ህይወትህን ሙሉ አንድ ሰከንድ አንድ ደቂቃ ይበቃል። በጣም ስብር ብለህ ወደ አላህ Subhanahu Wa Ta'ala ትመለሳለህ። ከዛ መስጂድ ትገባለህ ረስተዋል አላህ ደልቶልሃል። አንዳንዴ ሪሳይክል ቢን ውስጥም እንዳይገባ አድርጎ ሺፍትና ኮንትሮልን ተጭኖ አላህ ይደልትልሃል። አላህ መሃሪ ነው። ዳግም ላታገኘው ትችላለህ። እሱ ነው አንዳንድ ሰዎች ግን ኢቭን አንዳንድ ጊዜ እንደው ስኮላር ለምትው ወደሞ መስጂድ ዙሪያ ያሉ ሰዎች ምን ይሄ ነገር ተመልሶ ይመለሚያባል ይሉሃል። አይፈቅዱልህም ተውባ እንድታረግ አላህ ምሮልህ ምናምን አላህ እንዳልኩ እጢ መነፈላ ማለት እነሱ ናቸው። ምሮልህና እንደውም አንድ ያስቀመጡት መፍትሄ ያለ ይመልሱሃል። እንዳልኩ ይመልሱሃል። በቃ አንተ ተጣለብህ እኮ የሆነ ጃዊሳ ተጣለብህ። ይሄ ነገር ይመለሳል እኮ አሁን ይሄን ሰግዶ ይወጣል ትባላለህ። ትመለሳለህ ደግሞ አይን ሆኖብሃል። አይንናስ የሚባል ነገር አለ አይደል? አይንናስ ሆነ የሚስበውም የራሱ እንትን አለው። እኔ ሁለት ነገር ማስቀመጥ ፈልጋለሁ በአጋጣሚ ማለት ነው። የመጀመሪያው ነገር እንደዚህ ለሚሆኑ ሰዎች ትገባ አላህ አዋብና እዚቹ መድረክ ላይ አዋብና ተዋብ አላህ ተዋብ ነው ሰውየው መሆን ያለበት አዋብ ነው የሚል ነገር አንስተን ነበር። መመላለስ አለበት። ይወጣል ሰው ተውበት እንድታረግም አይፈቅድልህም። ይሄማ ዛሬ ነገ ሰግዶ እኮ ነገ አይመጣም። ኢቭን ኡስታዶች ራሱ ከኡስታዶች አንደበት ራሱ ትሰማለህ አይመለስም ብለው ሲደመድሙ አይፈቅዱልህም ተውባ እንድታደርግ። ግን ሰውየው ምን መሆን አለበት? መመላለስ አለበት። ወጣህ አይደል? መመለስ አለበት። ወጣህ አይደል? መመለስ አለበት። ሼክ እንደውም ሲያስቀምጡ አንድ መፍትሄ በቀለ እንደ ሳይኮሎጂ ላይ ምን ማድረግ አለበት? ሰዎች ይሉሃል እንደዛ በቃ ልክ ሰላት ስትመጣ ነገ አይደግመውም ነገ አይመጣም ሄዶ ሱስ ውስጥ ነው የሚቀመጠው አይነት ለሚሉ ሰዎች መልስ የሚሆን ለሳይኮሎጂ በቃ ሰላት ላይ ቀጥበል ዒባዳህ ላይ ቀጥበል ያሁኑን የዛሬን እነዛን ሰዎች ይሄ ነገ ይመለሳል የሚለው አላህ እኮ ምሮሃል ተውባ አድርገህ አላህ ምሮሃል አይደል? ተመልሰሃል። አላህ ተዋቸው
አላህ ይሄማ አይመለስም ያሉትን ሰዎች ምን አይነት ጦርነት ሊገጥም እንደሚችል አላህ ተዋቸው ይላል። እነሱ እንደዛ በማለት በቃ ለራስህ አሳምነው ሳይኮሎጂህን በቃ እነዚህ ሰዎች ለአላህ ሰጥቻቸዋለሁ፣ አላህ ምሮኝ መልሶ ባሪያውን መልሶ መስጂድ ገብቼ እኔ ተመልሼ ሊዋጋልኝ ነው ጀሊሉ አላህ ይዋጋልኝ ብለህ ለሳይኮሎጂ አድርግ። አንተ ሰላት ላይ ሰግጠህ ስገድ ነው እዚች ላይ በደንብ ሰግጠህ ስገድ። በቃ ይሄ መሰገጥን ራሱ ከዚህ አኳያ ማየት ሰግጦ መቅራት፣ በቃ ሰግጦ መስገድ፣ ሰግጦ ኢባዳ መፈጸም የሚለውን ነገር በደንብ ማስተላለፍ ስላለ እና እንደዛ ነው። እና ረመዳን ራሱ የሚመጣው አሁን ረመዳን ሲመጣ እኮ የሚመጣው ሰውን ለመለወጥ ገብቷል። ለምሳሌ ከረመዳን ትሩፋቶች ውስጥ አንዱ ብዬ ማስበው ለእኔ ቾምቤ ይታሰራል። ቾምቤ የምለው ሸይጣን ነው ነገራችን ላይ እድል ነው፣ ቻንስ ነው። ቾምቤ መታሰሩ እኮ ትልቅ እድል ነው። ለምሳሌ ሲታሰር ነው እኮ አንተን መስጊድ ከሚከለክልህ ነገር ዙር ስላለልህ ነው መስጊድ የገባኸው። ከዛ አንጻር መረዳት እኮ ይቻላል። እና ያ ነገር ስለተፈጠረ መስጊድ ገባህና መስጊድ ላይ የሰራሃቸው ኢባዳዎች በአንድ ወር ውስጥ ማለትም ሸይጣን ታስሮ እስኪፈታ የምትሰራቸው ኢባዳ ውስጥ ተለቆ ሲመጣ አንተን ላይ ያገኘ ይችላል። ገብቶሃል? ሊፈልግህ ራሱ ይችላል። አጠገቡ ሆነ ሊፈልግ ያ ሰውዬ የት ሄዶ ነው? ያንን ነው የምልህ። ያን እንደዛ ነው ማድረግ ያለ ረመዳን ማለት እዛ ድረስ መለወጥ ይችላል። አንተነትህን አጥቶ የሆነ ተቀይረህ ምናምን የሆነ አይነት ሰው ሆነህበታል። ከዛ በኋላ የሆነ አንተን ማጥመምም ሆነ ወደ ድሮ መንገድ መመለስ ሊከብደው ይችላል። ያጣሃል። ገብቶሃል? እና ረመዳን ለአንተ የለውጥ ወር ሆኖ ነው የመጣው እና ያንን ለምን ይነፍጋል? የአንድ ወር ሙስሊም አይባልም። እና ይሄንንም ደግሞ ሲባል እንዴት መሰለህ አንዳንድ ሰዎች ዲኑን ቀለል ለማድረግ ወይም ኡዝር በኡዝር ለማድረግ የለም ለራሳቸው ኡዝር ለመስጠት ከሚጠቀሙበት ነገር አለ። አሁን ይሄንን ስል የረመዳን ሙስሊም እንሁን ለማለት ፈልጌ ብቻ አይደለም። አንዳንድ ሰዎች ብዙ ጊዜ በጫማ ውሻ ውሃ ያጠጣችውን ሴትዮ ሁሌ ያነሷታል። እኔ ከሀዲሶች ሁሉ እሷ ሴትዮ እንደምትነሳው ሀዲስ ማንም የሚነሳ ሀዲስ ያለ አይመስለኝም። እኔ ሁሉም ዲኑን በጣም ቀለል ለማድረግ ሲፈልግ የሚጠቀማት ሀዲስ ናት። ከራሱ ጋር ምን አላህ እኮ እንትን ነው ሴትየዋ ውሻ በጫማ አጠጥታ ጀነት ገብታለች ይልሃል የሆነ እና ለመቀጠል ሲፈልግ ከዛ አንጻር ሳይሆን አሁን በረመዳን ብቻ መስጊድ እንግባ ሳይሆን ለማለት የፈለግኩት ከገባን አንውጣ። በቃ ረመዳን ላይ እንኳን ስንገባ የተሻለ ሙስሊሞች ለመሆን እንሞክር። ስለዛ ስለወጣለው የሚለው ሳታስብ አሁን ላይ በደንብ አሁን ረመዳንን ኑረው ረመዳን መስለህ ኑሮ በቃ ከዛ በኋላ ያለው ነገር ለአላህ ነው። አላህ ነው የሚያውቀው። ያንን ነገር አላህ ያሳካልሃል። ከዛ ረመዳን ላይ የሰራኸው ኸይር ስራ ያስቀጥልልሃል። ሲመጣ ሊያጣህ ይችላል። ያንን እንዲያጣህ አድርገህ ስራ። እና መስጊድ ውስጥ ያሉ ማህበረሰቦች ብዙ ጊዜ እንደዚህ አይነት ችግሮች አሉባቸው ምናምን ያ ሊታረም ይገባል። እና በዚህ አይዲያ ደግሞ አሉ እኮ አሁን ደግሞ ጥሩ ደግ ደግሞ ኡስታዞች አሉ እና የእነሱን ክሬዲት ደግሞ ማሳጣት ይሆናል። ስለ እነዚህ ኡስታዞች ብቻ አውርተን ሁሉም ኡስታዝ አይደለም እንደዛ የሚሆነው። ገብቶሃል? አሉ ደግሞ በጣም የሆነ ሀይባቸው ራሱ ደስ የሚል ሁሌ እነሱ ብቻ ባስቀሩኝ ብለህ የምትመኛቸው ደግሞ ጥሩ ኡስታዞች ደግሞ አሉ። ኑር ግርማ ሞገሳቸው ደስ የሚል እርጋታቸው አንተን የሚያስቀሩበት መንገድ ከመንገድ አንተው ስታፈነገጥ የሚመልሱበት መንገድ ደስ የሚል ኡስታዞች አሉ። ይገባል። ወጣትነትን ስለተረዱት ወጣት ሆነው ስላለፉ ወይም ደግሞ ልጅነትንም ስለሚያውቁት ልጅ ሆነው ስላለፉ በአንተ ከለር ይመጡልሃል። ለምሳሌ ኳስ ተጫዋች ኳስ ገዝተው የኳስ ፕሮግራም ምናምን የሚፈጥሩልህ ኡስታዞች አሉ። ስሜትህን አንተ ምን ትወዳለህ፣ ይሄ ልጅ ምን ይወዳል፣ ምን ሰጥቼ ቁርአንን ላስይዘው የሚሉ ኡስታዞች አሉ። አሁን ላይ እንደውም እንትን እያለ ይመስለኛል እየተሰራበት ይመስለኛል። መስጊዶቻችን የለም ብዙ ነገር ሊኖራቸው ይገባል። አሁን ቅድም ውጭ ስንወጣ ተቀበሉን እጃቸውን ዘርግተው ተቀበሉን ያልኩ ተቋሞች አሉ አይደል? ይሄ ሱሳሱሱን ሳይጨምር ፑል ቤት ምናምን ዴስ ቲቪ ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ምን ችግር አለው?
ማለት ሰፋፊ ግቢ ያላቸው መስጊዶች እነዚህን ነገር ቢያርጉትና ለምሳሌ ፊልም ቤት እንሄዳለና ከዛ አዛን ሲባል ወደ መስጊድ የምትሄድበት በቃ ሪሞት የያዘ አንድ ኻዲም ይኖራል። አጥፍቶ አዛን ብሏል ብሎ እኮ ወደ መስጊድ ይዞ ሊገባ ይችላል። ገብተዋል። ህፃናትን ካድም ያልኩ ቅድም ከዚህ አንጻር ሰግዶ ይመጣል። ሰግደህ ደግሞ ትመጣል እና ምታየውስ ፊልም ለምሳሌ ፊልም ቤት አለ። ፊልም ቤት ወተን ፊልም ቤት ስንገባ ያየናቸው አልባሌ ፊልሞች አሉ። ፖርኖግራፊ ትሾፋለህ እኮ ፖርኖግራፊ ያለባቸው ፊልሞችን ትሾፋለህ። ገብተዋል። እዚህ መታ ኢስላሚክ ፊልሞችን ኢስላሚክ አስተማሪ የሆኑ ነገሮችን እኮ እንዲያይ ማረግም ትችላለህ። ልጁ ከመስጊድ ሳይወጣ ኢስላሚክ ፊልሞች ይኖራሉ። ወሳኝ ነው። ገብተዋል። እነዛን ነገር ታሳየዋለህ። ውጭ ቢወጣ ግን ሌላ ነገር ስለሚያይ መስጊድ ውስጥ አንዳንድ መስጊድ ውስጥ እነዚህ ጭራሽ እስልምናን ሊያጠፉት ነው ምናምን ወደሚል እሳቤ ይገባል። ግን እስልምናን ማህበረሰቡን የሚመስል እንደ ሰውየው አይነት እስልምና እንደ ሰውየው ሲቹዌሽን እንዳለው ሁኔታ እንጂ እና አሁን ተጀምሯል ይመስለኛል አንዳንድ ቦታዎች ላይ መስጊዶቻችን የብዙ ተቋሞች ብዙ ነገሮች ሊሰራባቸው የሚችሉ ቦታዎች ናቸው። መስጊድ ብቻ አይደሉም መስጊዶች። መስጊድን ለብዙ ነገር መጠቀም ትችላለህ። ረሱል ሰለላሁ ዐለይሂ ወሰለም የጦርነት ስትራቴጂ የሚያወጡት እኮ ያው እዛው መስጊድ ውስጥ ፓርላማው መስጊድ ነበር። ፓርላማው መስጊድ ነው። የጦር ሜዳ ጦር እንትኑ መስጊድ ነው። የተቸገሩ ሰዎች የሚረዱት መስጊድ ውስጥ ነው። ማገገሚያው መስጊድ ከሚስቱ ጋር የተፋታ ሰውዬ ስሞታ ቂራአት ደርስ የሚደረገው መስጊድ ነው። ገብተዋል። እነዛን ሁሉ ኩነቶች የምትፈጽምበት ቦታ ነው መስጊድ ማለት። አንዳንድ ጊዜ አሁን አንዳንድ ፕሮግራሞች ሲዘጋጁ መስጂድ ውስጥ ራሱ የሚነግፉ ሰዎች አሉ። ግን የረሱል ሰለላሁ ዐለይሂ ወሰለም መስጂድ ሴንተር ነበር፣ ማዕከል ነው። አዳራሽ ሲሆን አዳራሽ በደንብ ያንን ነው አሁን ያልተረዳ ነው። ሊበረታታ ይገባል። አሁን መስጂዶች ላይ እየተሰራ ያለው ስራ ወጣቱን ያማከሉ መስጂዶች ያስፈልጋሉ። ወጣቱ ከሚውልበት ቦታ አንጻር ወጣቱ ቦታ ላይ በቃ ችግሮቻችንን የለየነው የተለዩ አይመስለኝም። በደንብ ተለይተው ያሉበት ወጣቱ ጥናት ይደረጋል። ልጁም ጥናት አድርጎ ወጣቱም ልጁም ምንም ያለበት ሁኔታ ተደርጎ ያንን በማከለ ኢስላምን ሰርክል ውስጥ የኢስላም ሰርክል ውስጥ በሆነ መስጂድ ውስጥ በተመሳሳይ ሊደረግ ይገባል። ትልቅ መልእክት ነው። ከሱስም ልንታደገው እንችላለን። ወጣቱ መርሐባ። ወደ ቲክቶክ እንምጣ። ወደ ቲክቶክ ወጋችን እንምጣ። ቲክቶክ መቼ ጀመርክ? እንዴት ልትጀምር ቻልክ? ቲክቶክ ማንኛውም ሰው እንደሚጀምረው ነው የጀመርኩት። ቲክቶክ እኔ ፍርቱና ነው ብዬ ነው ማስበው። ማለት አሁን ይዤ ከመጣሁት አይዲያ ወይም አሁን ያው እያስተላለፍኩ ካለው መልእክት ወጣ ያለ አይነት ቲክቶክ ነበረ ሲጀምረው። ወደታች ወረድ ካልክ ሙዚቃዎች አሉ ምናምን። አሁን ደግሞ ሰው ያየውና ይህንን ነገር እንደዚህ አሁን መች እንደተለቀቀ እንኳን ሳያቅ ሰው የሚሳደብ ሰው ይኖራል። በቀደም ሐዲስ ነግረህን እንደዚህ አሪያን ነገር አጥፋው ምናምን የሚልም ሰው አለ። ያለጠፋሁት ለመሰለ እንደዚህ ነበርክ እንደዚህ መሆን የሚቻላል የሚለውን ነገር ለማሳየት ፈልጌ ነው። ገብቶሃል? እና ቲክቶክ እንደዛ ነው የጀመርኩት። በጣም ዘፈንኩ፣ ጮህኩ፣ ይሰማኛል ነበር። መቼ ነው? ስንት ዓመት ሆኖ አይሆንም ከተጀመረ? ቲክቶክ ከተጀመረ 5 ወር እንደዛ ነገር ነው። ኦኬ። በጣም ጮህኩ፣ በዘፈንም በምናምንም ጊዜው ደረሰ፣ ሰዓቱ ደረሰ። የሰማኝ አልነበረም። ስለህ ያው እንደ ማንኛውም ሰው ስለህ ቲክቶክ እንደሚለቅሰው በሙዚቃ ምናምን ቲክቶክ ትሰራለህ አይደል? እንደዛ ነበር ቲክቶኩን የሰራሁት። ከዛ የሆነች አጋጣሚ ተፈጠረች። የሚሰማ ሰው ጠፋ። እና አሁን ቅድም እንዳልነው አንተ ስለሰራ ስለታገልክ አይደለም ቲክቶክ ሆነም ወይ ቲክቶክ ብቻ ሳይሆን ህይወት ራሱ እንደዛ ናት። በመስራት ለውጥ እንዳለ አምናለሁ። ከሰራ የራቡን ያገኛል እኮ። ግን እንዴት መሰለ እንደዛ ስጮህ ነበረ። ከዛ አንድ ቀን ምን ተፈጠረ መሰለ? የሆነ ቀን እንደዚሁ በሆነ ሀጃ እንደዚሁ ክራውድድ ሆኖብኝ ነገራቶች በጣም ቆልፌም በለው ምናምን ተደናብሬ መስጊድ ምናምን ሄድኩ እና ከዛም በፊት እኮ ሰግዳለሁ እኮ ግን
በጣም በቃ የዛን ጊዜ አለው ወቅት አለው የሆነ የምትንሻፈፍባቸው ምናምን የሚደብሩ ጊዜያቶች አሉ። አንዳንዴ በወረቃ ምናምን ከዱንያ ጋር በተያያዘ ሳይሆን ብዙ በቃ ዲፕሬሽን ውስጥ የሚከቱ ጉዳዮች ይኖሩሃል እኮ ሰው አይደለህ። ከነዛ አንዱ ገጥሞኝ በዛ አይነት ዲፕሬሽን ውስጥ ሆኜ መስጊድ ገባሁ ሆነች አጋጣሚ እና መስጊድ ገብቼ በጣም ስሜታዊ ሆኜ ነበርና ጀሊሉን ምናምን ጠየቅኩኝ። እንባልኩህ መንገድ ምን ይሄን ያልኩት በቃ ተደናብሬ ያለው እንደዚህ ሀጃዬን ሹክ ብዬ ወጣሁ እና ከምነግርህ በላይ ምናምን ስወጣ ጉዳዩ ተስተካክሏል። ከመስጊዱ ስወጣ ሁኔታዎች ተቀያይረዋል። እያሳሰቡኝ የነበሩ ነገራቾች በቃ አላህ ቦታ ተሰካክቷል። አንተም ደግሞ መዞሪያ ነው ጉዳዩ እኮ ያን ያህል አሳሳቢ ላይሆን ይችላል፣ ግን የሁላችንም ጋር አሳሳቢ የሆኑ ጉዳዮች አሉ። ለምሳሌ እኔ አይዲያውን ብነግር አሁን የዛኔ የነበረኝን ነገር ብነግርህ ለአንተ ማያረካ ነገር ሊሆን ይችላል፣ እዚህ ግባ ማይባል ነገር ይችላል። ለእኔ ግን ያ ነገር በጣም ቦታ ነበረው። ጀሊሉ አስተካክሎ ሰካ አድርጎ ምናምን አዘጋጅቶታል። እንዴ ይህንንማ ልንገረው አላልኩ፣ እንደዛ አላልኩ። ቪዲዮ ቀረስኩኝ፣ ራሴን አለቀኩት እና የተሰማኝን ስሜት ብቻዬ ተቀምጬ ነበረ። እንደዚህ ለካ ይቻላል የሚለውን ነገር ራሴን ቪዲዮ ምናምን አረቄ ከዛ በኋላ ከቀናቶች በኋላ ስልኬ ጋላሪ ገብቼ ስሾፍ ነው ያንን ቪዲዮ እንደዚህ ይህንን ነገር ብለቀውስ የሚለው አይዲያ ከዛ በኋላ ነው ለቀኩት። እንደዛ ቫይራል የሚወጣ አልመሰለኝም ነበር። ሰው ተቀባብሎታል። በሱ የመጀመሪያ ስራዬ ያ ነው። ከህዝቡ እኔን ያወቀበት ለካ ይቻላል እና ሁሉም ለካ የሆነ ቁስል አለበት። ቁስሉን የተነቀው ሁሉም ይሄ አጋጣሚ ገጥሞታል። በጣም ገብቶ ሁሉም ምን ሼ ብሎ ለካ የተሰጠው ነገር አለ። ለካ ሁሉም በቃ ቁስሉ ተነክቷል። አዎ ምን ሼ አለ በቃ። እንደውም በዚህ አጋጣሚ የሆነ ቦታ ስራ የኤሌክትሪክ ነው የምሰራውና ስራ እየሰራው የሆኑ እንደዚህ ልጆች ተቀምጠው ያዩኛል እና እርስ በርስ እየተከራከሩ ነው። ከዛ መጣና አንዱ ልጅ ብራዘር ምን ሼ ነሻ አለ እና እንደዛ እስኪሆን ድረስ ለካ ሰው ተቀባብሉታል። ምን ሼ የልብ ስለሆነ ያው አላህ ደግሞ ሰው ልብ ላይ በቃ አላህ ምን ሼ ያለውን ነገር ሁሉም ለካ አላህ ጋር ተሰሚነት አግኝቶ ነበረ እና በዛ ነው ከሰው ጋር የተዋወቅኩት። ከዛ ያው ዶክተሩ ምናምን በሚለው መተናል። እንደዛ ነው ቲክቶክ ዶክተሩ ደግሞ በደንብ ቫይራል የወጣው የዶክተሩ ቪዲዮ ነው። ግን ያው በምን ሼ ነው የጀመርነው። ግን እንትን ስትለው ምንም ማለት በቃ ቀረስከው ምናምን አሁን የተለየ ነገር ነው አይለመድ ነው በቃ የሆነ በጣም በቃ እንትን ያለ የተስተካከለ አገላለጹ ምናምን የተለመደው አዲስ ነው ማለት ነው። ያንተ አሁን አቀራረብ በቃ እንደዚህ ባለህበት ሲቹዌሽን ነው አቀራረብ አልነበረም እና እንትን አላልክም አልፈራህም። ያንን ነው ልነግርህ የፈለኩት። አቀራረብ አልነበረም በቃ አሁን ብዙ ሰው ሙድ ውስጥ ይገባል ምናምን የሆነች ነገር በቲክቶክ የሆነች አይዲያ ያነሳና የአይዲያ ቫይራል ይወጣለትና በዛ አይዲያ ዙሪያ ተጨንቆ ተጠቦ እንዳመጣው ነገር ሊስልብህ ይፈልጋል። ባክ እንትን ራሱ ይጨነቃል ሰው አይደለም ፊት ለፊቱን ሳይሆን ባክግራውንድ ምናምን ይጨነቃል። እሱን ከዛም በኋላ እኮ ነው የምልህ እንደዛ ነገር ሆኖለትም ቢሆን ቫይራል ከወጣ በኋላ አዎ ይሄን አይዲያ ተመካክረንበት ተጨንቀን ካሜራማን ራሱ ወይል እንግዲህ ብሎ ማብራት ይጀምራል ምናምን ይሆናል። ግን ያ አይደለም በቃ ይሄ እኛ ሰፈር የዕለት ተዕለት ኑሮ የብዙ ሰው እና ይሄ የምንጫወተው ጨዋታ ነው። ገብቶሃል? እና ቫይራል ወጣ ነው ቫይራል ወጣ ቪዲዮ ነው የልብ ወግ ነው በቃ የምንኖረውን ነገር አወራ ነው እና ቫይራል ወጣ ነው። ገብቶሃል? ኮንተንት ብዬ ያዝኩት ነገር አልነበረም። ሰው ጋር የነበረው ተቀባይነት ጥሩ ስለነበረ በዛው ቀጠልኩኝ። ገብቶሃል? እንጂ በቃ እኮ ቁርአኑ ላይ ያለውን አይዲያ ያሙሩ ነቢል ማዕሩፊ ወይንሃውና አኒል ሙንከር እሱን ነው በቃ ሌላ አዲስ ነገር የለውም። እሱን በእኛ ቋንቋ ዕለት ተዕለት የምናወራበት መንሽ ምናምን በዚህ ገብቶ በዚህ ወጥቶ የሚባሉ ቋንቋዎች አሉና በእነሱ ቋንቋ ያንን የቁርአን ምናምን አስተላለፍኩኝ ነው እና ከዛ አንጻር ነው የምንረዳው እንጂ እንደ ኮንተንት የተያዘ ነገር አልነበረም።
ይሄ የኔ ርዕስ ነው፣ ይሄ እንደዚህ ነው ማቀርበው ምናምን ብዬ ያስኩት ነገር አይደለም። በቃ ቀለል አድርገን ዶክተር ያጠገቤ ተቀምጦ ነበር። ሰልፊ የሚባል ነገር አለ። እንደዚህ ይዘን አደረገ። ሰው ጋር ተቀባይነት አገኘ እና እንደዛ ነው የሆነው። የሰው ሪያክሽን እንዴት ነው? አሁን ብዙ አንዳንድ በየቪዲዮ ኮሜንት ስር አንድ ሁለተኛ ደግሞ ኢቭን ደውለው በጣም የልባቸውን የሚነግሩ ሰዎች ምናምን ይኖራል። በጣም አንዳንዱ እንትን ሊያል ይችላል፣ ግን በደንብ የልቡ የታከከለት ሰው እንትን ያለለት ሰው ደግሞ ደውሎም አሁን እስቲ ያናግረኝ ምናምን ሊል ይችላል አይደል? በየኮሜንቱም ስር እና ምንድን ነው ሪያክሽኑ? እንዴት? ሪያክሽኑ በጣም ጥሩ ነው። እኔ በቃ እንደዛ አልጠበቅኩም ነበር። እንዳልኩ ፍርቱና ነው፣ ግን አይዲያ ምርጥ ነበር። ለካ ሰው በቃ ሰው የሚፈልገውን ነገር በቃ አግኝቶኛል፣ ታኮለታል። ያሳከከው ቦታ ታኮለታል። ገብቶሃል? ሁሉም የየራሱ ዶክተር አለው ምናምን እና ሰው ጋር የነበረው እንትን በጣም ደስ ይላል። ኮሜንት በተለይ ኔጌቲቭ፣ ይሄ በቃ ማይሆን ኮሜንት በቃ አይሆን የሚያስጠላ ኮሜንት አላየሁም ማለት ትችላለህ። ሁሉም ጋር የነበረው ነገር በጣም ደስ ይላል ምናምን ራሱ አዎ፣ በጣም እንትን እየሰጡበት ነበር ምናምን። በጣም ካሳቁኝ እንትኖች አንዱ ከዚህ በፊት ከነዚህ ቪዲዮዎች በፊት የሰራሁት በሙዚቃ የሰራሁት እንትን ነበር። የካስማሰ ሙዚቃ በካስማሰ ሙዚቃ የሰራሁት ቪዲዮ ነበር። ኡስታዝ ካስማሰ የሚል ቅጽል ስም እና በጣም ካሳቁኝ ኮሜንት ውስጥ አንዱ ነው ምናምን። እንደነገርኩ እነዛን ቪዲዮዎች ያልደለትኩበት ምክንያት ትምህርት ይሆናል። ከእንደዚህ አይነት ማንነት ወደዚህ አይነት ማንነት ብንመጣ የተሻለ ህይወት መምራት እንችላለን የሚለውን ነገር ለማሾፍ ነው የፈለግኩት እኔ። ከዛ ያቺንና ያቺን ኮምፔር አድርጎ አንድ ስም ይፈጥርልህና እንደዚህ ኡስታዝ ካስማሰ ትባላለህ። በዚሁ በኮንቴንቱ አሁን ባለበት ኮንቴንት የመቀጠል እቅድ አለ ወይስ ደግሞ ምን የማድረግ እቅድ ነው ያለ? እስቲ በጣም ጥሩ ጥያቄ ጠየቀኝ። እንዴት መሰለ፣ እኔ እንደነገርኩ 5 ወር ምናምን ነው ወደዚህ ወደ ቲክቶክ ምናምን ሰው ምናምን ካወቀኝ ቪዲዮ ቫይራል ከወጣ። ግን ይሄ ኢስላሚክ ኮንተንት የሚሰሩ ልጆችን ቆሜ ነው ያጨበጨብኩላቸው። በዚች አሁን ባልኩ በዚች ወራት ውስጥ ካየሁት ነገር አኳያ የለም፣ በጣም ሰብር ይፈልጋል። በጣም አቻዩ የሆኑ ሰዎች ናቸው ኢስላሚክ ኮንተንት የሚሰሩ ሰዎች። ለምሳሌ አሁን ያን ቪዲዮ 1 ሚሊዮን ሰው ሾፎታል ዶክተሬን። ከዛ እየቀነሰ የሄደበትን ቪዲዮ ቫይራል የመውጣት እንትኑ እየቀነሰ የሄደበትን እንትን ሳይ ሙስሊም ኢስላሚክ ኮንተንት የሚሰሩ ሰዎች ምን ያህል ጎበዝና ጽናት እንዳላቸው አይቻሉ። እንዴት መሰለ፣ አሁን ላይ እኮ የሆኑ ቲክቶከሮች አሉ የቲክቶኩን በሞኖፖሊ የተቆጣጠሩ ኮንትሮል አድርገው በቃ ከነሱ ውጭ የሚታይ ሰው የለም ማይባል ነገር የሚሰሩ ሰዎች እና ቪዲዮ የምትሰራው እነሱ ወይ ለሽንታቸው ወጡ ወይ ለምሳ ወጡበት ሰዓት ነው ቪዲዮ መልቀቅ ያለብን። ገብቷል? በቀን 7 ቪዲዮ 8 ቪዲዮ ነው የሚለቁት። ሁሉም በሚሊዮን ቤት ነው የሚሾመው። ማን አይልህም። ያንተን እውነት ራስህ ይዘኸው እዛ ይዘኸው ትቀራለህ። ማንም አይሾፍልህም። ገብቷል? እና ያንን ነገር ታግሰህ እንትን ትሆናለህ፣ ይሰማሃል። ስለ ታል አንተም ቲክቶክ እኮ ትጠቀማለህ። ስክሮል ከሚያደርጉ ሰዎች አንዱ ነህ እኮ አንተም። ታይና የሆነ ተጨንቀህ ያመጣው ሐሳብ ከቁርአን ፈልገህ ሐዲስ ፈልገህ ስታየው የለም። እና በጣም ይሄን ነገር ተቋቁሙ፣ ይሄን ቻሌንጅ ተቋቁመው ኢስላሚክ ኮንተንት የሚያቀርቡልን ሰዎች በጣም ነው ማጨበጭበው። እኔ ጀግኖች ናችሁ ወላሂ፣ ሰብራችሁ እና በዚሁ ታየልኝ አልታየልኝ ምንም ነገር ጎበዞች ናችሁ። በቃ አላህ ያበርታችሁ ነው ማለት ይፈልጋል። ከአላህ ጋር ያለህ እንትን ይፈልጋል፣ በጣም ይፈልጋል። አሁን ሰው ስላላየልህ ሳይሆን ይሄ መልእክት ለአላህ ብለህ ማስተላልፈው ነው። እና እነዛ ሰዎች እንደዛ ናቸው ለካ። አይዲያ ለአላህ ብለው ያስተላልፉታል። በቪው ሊሰበሩ ይወጣል፣ ካልወጣ አይወጣም ምናምን።
የሚሉ ሰዎች ናቸው። እንደዛ አይነት በቃ የቂን ያላቸው ሰዎች ይመስሉኛል እና በጣም አደንቃለሁ። ሌላው ደግሞ በዚህ አጋጣሚ ማስተላለፍ የምፈልገው ነገር ይሄ መጽሐፍ የሚጽፉልን ደራሲዎች አሉ። ድሮ ሲዲ ተከራይተን ካሴት ተከራይተን ምን ሰማቸው ዳኢዎች አሉ ምናምን። አትመጻደቁ። አሁን ጊዜው የሚፈልገው ፕላትፎርም ይሄ ሆኗል። ሰው የሚፈልገው በቃ እዚህ እኮ ነው። አይዲያችሁን እንፈልገዋለን። አሁን ያስፈልጉናል። ይሄ የተወጣጠሩ እንስቶችን በሚኒስከርትና ምናምን በጡት ማስያዣ ምናምን የሚመናደሩ ሴቶችን በማየት አይምሮአችን እየነፈጨለ ነው። ኑልን ወደዚህ ፕላትፎርም። መጽሐፍ ትጽፍ ከነበረ መጽሐፉን ማን ያነበዋል? ያንተን መጽሐፍ እና ወደዚህ ፕላትፎርም ታይም በሚፈልገው ነገር በቃ አይዲያህን ንገረን። እኛ እስካሁን እያየንህ ነበር። ከዛ ደግሞ ጊዜው ቲክቶክ የሚባል ነገር አምጥቷል እና አሁን ጊዜው የሚፈልገው ይሄን ስለሆነ እና ወደዚህ እንደ ድሮ አይዲያህን ስጠን። መልእክታችሁ ያስፈልገናል። አይምሮአችን ዲሞ እየሆነ ነው እንዳልኩ። እንደዛ በተወጣጠሩ ሴቶችን ብቻ እያየን ዱንያዊ ነገሮችን፣ ምግቡን፣ የሚበላውን ምናምን ነገር እያየን ዜሮ እየሆንን ነው። አይምሮአችን ራሱ ልክ እየሆነ አይመስለኝም። ከምናየው ነገር አኳያ ከምናየው ነገር አንጻር አይምሮአችን ማሰብ ወደ ማቆሙም እየሄደ ነው እና በመጽሐፎቻችሁ የአይምሮ ምግብ ትሰጡን የነበራችሁ፣ በሐዲሶቻችሁ በዳዕዋዎቻችሁ ጥሩ መልእክት ታስተላልፉልን የነበራችሁ ሰዎች የት ሄዳችሁ? ኑ ወደዚህ ፕላትፎርም እና መልእክታችሁ እንፈልገዋለን። መልእክታችሁን ያስፈልገዋል። እና ሰሞኑን አንድ ቲክቶክ የሆነን ሰው የምፈልገውን አይነት ሰው ስላየው ነው ወደ ፕላትፎርሙ ተቀላቅሎ ይሄ አስፈላጊነቱን በመረዳት ወደዚህ መጥቻለሁ ያለ ሰው ስላየው ነው። እና እንደዚህ አይነት ብዙ ሰዎች አሉ፣ የምንፈልጋቸው ብዙ ሰዎች አሉ። ኑና ወደዚህ ንገሩን፣ አሳዩን ለማለት ታስፈልጉናላችሁ። ስለዚህ የመቀጠል በዚሁ ኮንተንት የመቀጠል እፈልጋለሁ ኢንሻአላህ። ኮንተንቱን የመቀየር እንትን የለህም? ግን ኮንተንት የለኝም እንደነገርኩህ። ኮንተንቱ ህይወቴ ነው። ኢንሻአላህ አላህ ከዚህ ህይወት አያስወጣኝ። ብዙ ሰዎች እስልምና ውስጥ ገብቻለሁ ነው የምልህ። አሁን ኮንተንቴ እስልምና ነው። እኔ ወደዚህ እስልምና ለማወቅ እየፈለግኩ ነው ገና። እና የመውጣት ያለ መውጣቱ ጉዳይ አላህ ነው የሚያውቀው። አላህ እስከ መጨረሻው የቂን ይስጠን። ገብቶሃል? ኢንሻአላህ አልወጣም። እኔ ከዚህ አይዲያ መውጣትም አልፈልግም። ምክንያቱም ህይወቴ እኮ የተፈጠርኩለት አላማ እኮ ነው። ኮንተንት አይደለም ይሄ፣ ኑሮዬ ነው። ገብቶሃል? እስልምናን መልቀቅ አልፈልግም። እና እስልምና ነው ኮንተንት። እስልምና ከሆነ ሙስሊም ነህ ማለት ነው። ወዴት ትሄዳለህ? ከዛ ውጭ አላህ ያቆየን ማለት ነው የምፈልገው። ኢንሻአላህ በዚሁ እንቀጥላለን፣ እንጨዋወታለን። ዑምራ የዑምራ ጉዳይ እናንሳ። ዑምራ ማለት እንትኑ ኤክስፕሬሽኑ የሚገርም ነው። አገላለጹ አይደል? የተገለጸበት መንገድ በአንዳንድ ጉዳዮች በሰርም እንትን እንደው ገንብቻለሁ ሰውነቴን ግን ደግሞ ሩሄ ማለት በጣም እኔ በራሴ በጣም እንትን ብዬበታል። ተሳክቷል። ዑምራው እንዴት መሰለ፣ ብዙ ነገሮችን አየሁ በቲክቶክ። ማሳካት የሚቻሉ ነገሮች አሉ። ለምሳሌ ሰው እርዳታ ይጠይቃል፣ ስልክ ግዙልኝ ይላል፣ እንደዚህ ቢዝነስ መጀመር ፈልግ ያለው እንደዚህ ቢዝነስ ያስጀምሩኝ ይላል እና እሱን ነገር ሾፍኩኝ። ገብቶሃል? ከዛ እነዛ ሰዎች አሳክተውታል። የቅፈላ ነው የከፈሉትን ነገር አገኙ። ስልክ ግዙልኝ ያለው ስልክ ተገዝቶለት፣ ይሄን ቢዝነስ መጀመር ፈልጌ ብር አነሰኝ ያለው ቢዝነሱ ምናምን ሆኖለት ስሾፍ፣ የኔ ደግሞ አይዲያ ነበር ዑምራ የሚባል የረሱል ሀገር የመሾፍ አይዲያ ነበር። ይሄንን ለምን አልቀፍልበትም? የቅፈላዎች ምርጡ ቅፈላ ብዬዋለሁ። የዘንድሮ ምርጡ ቅፈላ ገባ። ወደ ቅፈላው ዓለም ተቀላቀልኩ እና ይቻል ነበር እኮ ስልክ ምናምን እንደዚህ አልነበረኝም ምናምን በሆነ ምናምን ነው የምታደርገው እኮ። ግን እሱ ዱንያዊ ነገር እኮ ነው ምናምን የሆነ ድንጋይና ድንጋይን አጋጭተህ የሆነ መላ መፈልሰፍ አያቅትህም በዱርዬ ህግ። ገባህ? እና ይሄ ዑምራ የሚባለው ነገር ግን ስታስበው አብዛኞቻችን አፍሪካዊ ሆነ ከአፍሪካም ኢትዮጵያዊ ሆነ ይህን ነገር የማሳካት እድል ጠባብ ነው። ካሳካኸው እንኳን በእድሜህ የመጨረሻ ክፍለ ጊዜዎች ማለትም ወደ እርጅና ወደ ጎልማሳነት ስትሄድ የምታገኘው እድል ነው የዑምራ እድል። ገብቶሃል? ማይገኝ እድል እኮ ነው።
እኛ ሀገር ሀጅ ለማድረግ እኮ ሽማግሌ መሆን ይጠበቅባል። ሀጅ የሚሄዱ ሰዎችን ካየህ ሽማግሌዎች፣ በእድሜ ገፋ ያሉ ሰዎች ምናምን ናቸው። አንዳንዴ ልቡን በዛ እድሜ ታገኘውና ማለት ልብህ ወይም ወደ አላህ የመመለስ እድልህ የአላህን የእስልምናን ነገር የምታውቀው በዛ እድሜ ይሆንና በዛ እድሜ ታረጋለህ ኡምራም ሆነ ሀጅ። አንዳንዴ ደግሞ ፋይናንሱን የምታገኘው እስከ 40 ዓመት ተዋድቀ ፍራንክ ለመፈልሰፍ ምናምን ይሆንና እዛ እድሜ ላይ ነው ፍራንኩን የምታገኘው። በዚህ እድሜ ደግሞ ከዛ ምናምን እድሉን ስታገኝ ደስ አይልም? የኡምራን እድል በዚህ እድሜ ብዙ እድሜ ሮጥ ማለት ሳይጠበቅብህ ቶሎ ኡምራን ስታደርገው እና ጉጉቱን አሁን እዛ እድሜ ላይ ባልደርስስ ገብቶሃል? ሀብታም ባልሆንስ ኡምራ ማለ ያስደርገኝ ነው እና ኡምራ ለምን አልቀፍልም? ኡምራ የሚያስደርገኝ ሰው ለምን አላፈላልግም? አልሐምዱሊላህ በፎሎወሮቼና ይሄ በህዝቡ እገዛ ሜንሽን እየተደረገ ቪዲዮ ትራቭሎች አንዳንድ ሰዎች እየሰሩበት ትልልቅ ሰዎች አንስተው አገላለጹ በጣም እየነገሩ ማራኪ ስለነበር አሙዲራሊ በጣም ቴንኪው በቃ ከምገልጽህ በላይ ምናምን በጣም ቴንኪው። እና እንደዛ ሆነና ከ7 ትራቭሎች በላይ ነው ያናገሩ በኡምራው ኬዝ እና ይሄ ህዝቡ ነው ለኔ የሰጠኝ። መጀመሪያ ማን ነው ምኑን እናንሳ ብዬ ነው። መጀመሪያ ማን ነው ሪኩዌስት ያቀረቡ ብዙ ስንትኖች አሉ። ድርጅቶችን መናገር አልፈልግም። መርሐባ ለመሰለ ከሁሉም ጋር አትስማማም እኮ ስለ ቢዝነስ አይደል ሁሉም አሁንም ተሳክቷል እኮ እያልኩ አይደለም። ፕሮሰስ ላይ ነው ይሄንን ነገር ያሳካልኝ ትራቭሎቹ ሳይሆኑ ህዝቡ ፎሎወሮቼ ናቸው። እነሱን ነው በመጀመሪያ ማመስገን የምፈልገው። ገብቶሃል? አሁን አሙዲራሊን ምናምን ሊያልኩህም ለዛ ነው ሆነና ብዙ ትራቭሎች ሜንሽን ተደርገው ብዙ ትራቭሎች ደወሉልኝ። ሁሉም ያቀረቡልኝ ቻሌንጅ አለ። ቢዝነስ አይደል እንደዚህ ፎሎ ማስደረግ እንደዚህ አድርገህ እንደትወሰዳለህ እንደዚህ። ከዛ አንድ ትራቭል ተገኘ። ያ ትራቭል ቻሌንጅ ሊሰጠኝ ነው። አሁን ሜንሽን አድርጋችሁ ለዚህ ያበቃችሁኝ ፎሎወሮቼ፣ አሁን ደግሞ የሆነ ቻሌንጅ ይዤ ልመጣ ነው። ስለዚህ ኦልሞስት ተሳክቷል። አሁን 50% ተሳክቷል። 50% ደግሞ የመሳካት ያለመሳካት እድል ሊኖረው ይችላል። አሁንም ፎሎወሮቼና ህዝቡን ነው አሁን ምጫ ነው። ከቅፈላ አልወጣው ከኡምራ ቅፈላ አልወጣው ምርጡ ቅፈላ። አዎ እና ቻሌንጅ ሊሰጠኝ ነው። ስለዚህ ሬዲ ሆኖ ለቻሌንጁ ሬዲ ሆነው ይጠብቁኝ ነውና ኢንሻአላህ በረመዳን ምናልባት ረመዳን አሽረል አዋኪርን ኢቲካፍ ምገባው የረሱል መስጂድ ውስጥ ነው። ኢንሻአላህ እንደሚሳካ ተስፋ አደርጋለሁ። የልብህን ደግሞ የፈለከውን ነገር እንደምታገኝ በደንብ ተስፋ አደርጋለሁ። በኢድኒላህ ኢንሻአላህ ኦልሞስት ብዙ ብንቆይ ደስ ይለኛል። በደንብ አንዳንድ ነገሮች ብናነሳ በተለየ መድረክም ድጋሚ መጥተህ እዚሁ መድረክ ላይ መናወራ ይሆናል ኢንሻአላህ አንዳንድ ነገሮች ማለት ነው። አሁን ብዙ አቅም ያላቸው ሰዎች አሉ። ጥሩ አቅም ያላቸው ውስጣቸው ፍላጎት ያላቸው ወጣቶች በአንድም በሌላም ምክንያት ከመስጂድ ወደ ሱሱ ወደ ምናምኑ የገቡ ወንድሞቻችን በጣም የትየለሌ ናቸው አይደል? አቅማቸው ኢስላምን መካደም የሚችል አቅማቸው ሌላ ብዙ ነገር ማዳን እየቻለ ለነሱ ወሳኝ የምትለው መልእክት ምንድን ነው? በመጀመሪያ እንዴት መሰለ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ሰላትን አደራ ብለዋል። እንደዛ ነው ማለት የምፈልገው። ሰላትን ጀምር መጀመሪያ ነው ከሁሉም ነገር በፊት ሰላት የሚባለውን ነገር እንጀምር። ምንም አይነት ማንነት ውስጥ ነው ምን እያሳለፍ ነው ያለነው የህይወት መንገድ ልክ አይሁን። እየሰራን ያሉ ወንጀሎች ብዙ ሊሆን ይችላሉ። ማንንም ከወንጀል የጸዳ ሰው የለም። ሁሉም ተደብቆ የሚሰራው ወንጀል ቢጋለጥና ቢሸት ኖሮ ማንም ሰው ከቤቱ አይወጣም ነበር እንደሚገማ ስለሚያውቁ። እና የምትሰራው ወንጀል ራስህ ጋር ይቀመጥና ሰላት የሚባለውን ነገር እንጀምር። ከዛ በኋላ ሰላት ከብዙ ነገሮች ያግዱናል። ሰላት እየሰገድክ ማትሰራቸው ብዙ ወንጀሎች አሉ። ገብቶሃል? ሰላት መስገድህ በራሱ ከነዛ ወንጀሎች የሚያቅብህ አይነት ነገር ነው ሰላት ማለት።
እና እንደ ረሱል ሰለላሁ ዐለይሂ ወሰለም ሰላትን አደራ ማለት ፈልጋለሁ። እና ደግሞ ሌላው ብዙ አቅም ይዛችሁ ብዙ የሆነ ሀሳብ ወይም አስተሳሰባችሁ ወጣ ያላችሁ ፍሪኮች አላችሁ። አሁን ሰፈሬ ላይ ምናምን ትልልቅ ቦታ መድረስ የምትችሉ ሰዎች አላችሁ። ግን ካሜራን፣ ሰውን፣ መድረክ ላይ መቅረብን ይሉኝታና ሼም ይዟችሁ አይዲያችሁ ከእናንተ ጋር ሊቀበር ነው እና ታስፈልጉናላችሁ። እናንተም ምናልባት ቅድም ካልኳችሁ ይሄ ቅድም እንዳልኩ ደራሲዎችና ዳኢዎች ኑልን ካልኩ ሰዎች በላይ እነዚህ ሰዎች ጋር በጣም ትልልቅ አይዲያዎች እና አንዳንዴ መሰገጥ በቦታው ሲሆን ደስ ይላል። ይሰገጥ ስለ ለኸይር ነገር እንሰግጥ፣ ኖርማል ለኸይር ነገር እንሰግጥ። ገብተዋል። እና ከዛ አንጻር ነው ሰፈር የምንቀመጥበት ድድ ማስጫ የሚባለው ድንጋዮች አሉ አይደል? ከዚህ ወንበር ጋር ምንም አይነት ልዩነት የላቸው። ሰፈር ውስጥ አብረን ተቀምጠን የምንጨዋወታቸው ጨዋታዎች ናቸው እዚህም ያሉት እና አይዲያዎቻችሁ ለብዙ ሰው ያስፈልጋል ቢደርሱ እና ለብዙ ሰዎች ቢደርሱ ብዙ ሰዎች ሊለወጡ ይችላሉና አስቡበት ለማለት ፈልጋለሁ። አመሰግናለሁ። ተመልካቾቻችን ከናቫስ ጋር የነበረን ቆይታ ከነቢል ጋር የነበረን ቆይታ በጣም ማራኪና አስደሳች ነበር። እናንተም እንደተማራችሁ ፍሬ ሀሳብ እንደወሰዳችሁ ተስፋ አደርጋለሁ። ከወደዳችሁት ሼር አድርጉ፣ ሰብስክራይብ በማድረግ እንድታግዙን እጠይቃለሁ። እኔ ከሌላ እንግዳ ጋር በሙባረክ ፖድካስት የምመለስ ይሆናል። ሳምንታችንን ጠብቀን እስከዛ ደህና ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ።